ወይ ፈጣሪ እውነትም ቀናተኛ አምላክ ምሉእነትን ከራሱ ውጪ ለፍጥረቱ የነፈገ እያንዳንዳችን ላይ የጎደለብን ወይም የተከለከልነው የሆነ ነገር አለ። ገንዘብ ለሰጠው ጤንነትን ይከለክለዋል። ጤነኛው ኑሮን ለማሸነፍ ይታክራል ግን አይሞላለትም። ልጅ የሚሻውን ይከለክለውና የማሳደግ አቅም ለሌለው በአመት ያሸክመዋል። ፍላጎታችንና ህይወታችን የተገላቢጦሽ ሆኖብናል። ተፈጥሮ ያላደላችንን በራሳችን ለማግኘት እየተነጣጠቀን እንኖራለን። የንጥቅ ዓለም እና በዚህ አካሄድ ብንሰራ ካምኖ በተሻለ ደረጃ ትርፋማ እንሆናለን ብዬ አስባለሁ። አይመስልሽም ሀና? አንቺ ሀና? በዝግታ እየቀዘፍኩበት ከነበርኩበት የሐሳብ ማዕበል መንጭቆ የመለሰኝን የዳንኤልን ድምጽ አጸፋውን ለመመለስ እየተቻኮልኩ አቤት አልኩት ቀልጠፍ ብዬ። ያልኩሽን እያዳመጥሽ ነበር አለኝ አይኖቹን አይኖቼ ላይ ሰክቶ። አዎ አልኩት የደመ ነፍሴን። ሀና ልትነግሪኝ የምትፈልጊው ነገር አለ እንዴ? በምን ዙሪያ አልኩት የተቀመጥኩበትን ዘመናዊ ተሽከርካሪ ወንበር ለመነሳት ወደ ኋላ እየጎተትኩ። ምን እንጃ ስለፈለግሽ ነገር ምን ልንገርህ አቋረጠኝ። ለምሳሌ ሁሌ እንዲህ ከሚያሳስብሽ ነገር መነሳት እንችላለን አለኝ መቀመጫውን ከተቀመጠበት ሶፋ ጋር እያፋተገ። ምንም ያሳስበኝ ነገር የለም። ንገሪኝ ካልከኝ ግን ስራህን ከጨረስክ ቢሮዬን ለቀህልኝ ብትወጣ ምን ይመስልሃል አልኩት የግዴን ፈገግ ለማለት እየሞከርኩ። አቤት ድሮስ ቢሆን ተሸክሜው አልሄድ ወይስ የግሌ ቢሮ እንደሌለኝ በአሽሙር እየነገርሽ መሆኑ ነው? የእጁን ሰዓት ወደ ደረቱ አስጠግቶ አየውና አረረ እንዲህ ሰዓቱ ሄዶ የለ እንዴ? ስንት ሰዓት ሆነ አልኩት አንገቴን አስግጌ የእጅ ሰዓቱን ለማየት እየተንጠራራሁ። 12 ሰዓት ሆኗል። ወይኔ ዛሬ በቃ ከቤት ተባረርኩ። እድሜ ላንቺ እማ በጊዜ ያስፈቀደና ብላኛለች እያልኩሽ እንዴት አታስታውሽኝም? ወዲያው ቁጣውን ትቶ አይኖቹን እያስለመለመ ይለማመጠኝ ያዘ። ዳኒ ዛሬ የፈለገ ቢሆን አላደርስክም። ሀኒቾ ፕሊስ ሀኒቾ በእናትሽ የዛሬን ብቻ የዛሬን ከዚህ በኋላ ደግሜ አልጠይቅሽም። ኧረ እባክህ ከትናንት ወዲያም እንዲህ ብለህ ነበር የለመንከኝ አልኩት አፍጥጬ ያየሁት። ታዲያ እኮ እሱ ከትናንት ወዲያ ነው። ትናንት መቼ ያልኩሽ እኔ? አይሆንም ይልቅ ቆመህ እዚህ ጊዜህን አትግደል፣ ውጣና ታክሲ ተሰለፍ። መልስ ሳይሰጠኝ ከፊት ለፊት ጠረጴዛው ላይ ያደረጋቸውን ወረቀቶች ሰብስቦ ወጣ። የቢሮዬ መስቀያ ላይ ጠዋት ስገባ ከላይ አውርጄ የሰቀልኩትን ረጅም ኮት አውርጄ ስሱ ቲሸርቴ ላይ ደረብኩትና የመኪናዬን ቁልፍ በእጄ እያሽከረከርኩ ከቢሮዬ ወጣሁ። ከኤሊ በዘገየ ፍጥነት በሚንቀሳቀሰው የአዲስ አበባ ጠባብና የተጨናነቀ መንገድ ላይ ረድፌን ይዤ ተሰየምኩ። ከወትሮ ለየት ያለው የመኪናው ፍሰትና በትራፊኩ የሚተላለፈውን የተለዋጭ መንገድ ተጠቀሙ መልእክት ካዳመጥኩ በኋላ የመኪናዬን መስኮት አውርጄ አጠገቤ ቆሞን አሽከርካሪ ያየው ምን ነው መንገድ ላይ የተፈጠረ ችግር አለ እንዴ አልኩት በሚሰማው መጠን ድምጼን አጉልቼ እየወረወርኩለት። ምን እባክሽ አደጋ ደርሷል እኮ ነው የሚለው። ይሄ መንገድ በቃ እንደዚህ ደም ለመደ ማለት ነው። ባለፈው ሳምንት እኮ እንዲሁ አንድ ሰው ሞቶ ነበር አለ ከኔ ፊት ለፊት የቆመው ጎልማሳ ሹፌር። የሞተ ሰው አለ እንዴ አልኩት ፊቴን መጀመሪያ ጥያቄ ወደ ጠየቅኩት ሹፌር መልሼ። አዎ አይገርምሽም? አንዱ ደግሞ እኮ ገና 24 አመቱ ነው አሉ። በስማም ገና 24 ይብላኝ ለናቱ እንጂ እሱስ አንዴ ሞቷል ሲል ሌላኛው ሹፌር አከለበት። ቀበቶዬን አላቅቄ መርፌ እንደወጋው ሰው ከወንበሬ ላይ ተስፈንጥሬ ተነሳውና የመኪናውን በር የመገንጠል ያህል ወርውሬ ሬሳው ወደ ተጋደመበት መንገድ በደመ ነፍሴ እየተመራው ተጓዝኩ። ዙሪያውን የከበቡት ፖሊሶችና ትራፊኮች መስመሩን አልፌ እንዳልሄድ ሲነግሩኝ የህልም ያህል ይሰማኛል። ግን አልቆምኩም። የአምስት ያህል ሰዎች ሬሳ መንገዱ ላይ ተዘርግቷል። አስፋልቱ በደም ተጨመላልቋል። ከአምስቱ ሬሳ መካከል የአራቱ ቤተሰቦች ተሰብስበው መንገዱን የሐዘን አውድማ አድርገውታል።
አዎ የወጣቱ ቤተሰብ ነኝ ያለ እስካሁን የመጣ የለም። ሌሎቹ ሟቾች ሁሉም ከ40 ዓመት በላይ ናቸው። ትራፊኩ ከወዲያኛው ጽንፍ ላለው ባልደረባ በእጅ ስልኩ መልእክት ያስተላልፋል። ብቻውን ነጠላ ለብሶ ወደ ተጋደመው ሬሳ ተጠግቼ ተንበረከኩ። ነጠላውን ገልጬ የልጁን ማንነት ለማየት ሰውነቴ ድፍረት አጣ። አቤኔዘር እባክህ አንተ እንዳትሆን። ገና መቼ ኑረን ገና መቼ ልነግረው የምፈልገውን ነገርኩህና እባክህ አቤኔዘር አንተ እንዳትሆን። የኔ እናንተ ህይወት እኮ ገና ከዚህ በኋላ ነው የሚጀምረው አልኩት የተከደነውን ሬሳ ለመግለጽ እያመነታው። ልቤ ደረቴን ቀዳ ልትወጣ ፈልጋለች። አስፋልቱ ላይ የተመረኮዘው ጉልበቴ ደቃቃ ጠጠሮች እየበሱት ጉልበቴ መድማቱ ይታወቀኛል። ከንፈሬ ደርቋል። እንደምንም አይኔን ጨፍኜ ሬሳውን ገለጥኩት። ሌሊቱን በሙሉ ስገላበጥ ስላደርኩ ያለ ቀስቃሽ የሰማዩን ወገግታ አይቼ ተነሳውና ወደ መታጠቢያ ቤት ገባው። ምግብ የመብላት ፍላጎት ስላልነበረኝ ፍሪጅ ውስጥ የነበረውን ከሰሞኑ የተረፈ የማንጎ ጭማቂ አንስቼ ወደ ብርጭቆ ገልብጬ ስልኬን ይዤ ሶፋ ላይ ተቀመጥኩ። ከስልኬ የስልክ ቁጥር ማውጫ ማህደር ውስጥ የዳንኤልን ስልክ ቁጥር ለይቼ አውጥቼ ወደ መልእክት መጻፊያ ቦታ እንዲያስፈነጥረኝ ከቀኝ ወደ ግራ ጠረኩትና ትንሽ ጉዳይ ገጥሞኛል፣ ጠዋት መምጣት ስለማልችል እስከ 6 ሰዓት የሚኖሩ ጉድለቶችን ሸፍንልኝ፣ ወይዘሮ ጥሩነሽ ከጠየቁ ለስራ ጉዳይ መውጣቴን ነገራቸው፣ ላክ የሚለውን ተጭኜ ልብሴን ለመለባበስ ተነሳሁ። ደህና ደርሽ አልኳት የእንግዳ መቀበያ ጋር የተቀመጠችውን ነርስ። እግዚአብሔር ይመስገን፣ ምን ልርዳሽ አለችኝ። አላስታወስሽኝም? ትናንትና ማታ መጥቼ ነበር አልኳት። አወኩሽ፣ ሬሳ ክፍል ሂጂና ያሳዩሻል፣ ምድር ቤት ነው ሬሳ ክፍሉ አለችኝ። ሳላመነታ ልጅቷ በእጇ ወደ ጠቆመችኝ አቅጣጫ ይዤ ወደ ታች ወረድኩ። ሞቴን ሬሳ ክፍል ወደሚባለው በር ለመግባት የበሩን እጀታ ይዤ በእጄ ተጫንኩት። ደህና አድርግ፣ ትናንት የገባ ሰው ነበር አልኩት መልአክ ሞት ወደሚመስለው ሰውዬ እያየሁ። እና ታዲያ ላይ ሄደሽ ፈልጊያ ብሎኝ ፈገግ አለ። በስመ አብ፣ ፈገግታው ራሱ ያሸብራል። አይ ታች ሂጂና እዩ ብለውኝ ነበር አልኩት። ይኸውልሽ እኔት ስራ ታስፈችኝ። አንድ ሰው እዚህ ክፍል ገባ ማለት ሬሳ ሆኗል ማለት ነው። አየሻቸው? እዚህ ክፍል ያለሁት ሰው እኔ ብቻ ነኝ አለኝ። አሁንም ለመሳቅ እየሞከረ ማረጋገጥ የምፈልገውን ነገር ካረጋገጥኩ በኋላ የሆስፒታሉን ቅጥር እየቀፈፈ ለቅቄ ወጣሁና መኪና ውስጥ ገባሁ። ሞባይሌ 5 ያመለጡ ጥሪዎችን መሻከሟን ነገረችኝ። ዳንኤል ነው። ሄሎ አልኩት። አንቺ በሰላም ነው? መልእክቱ ልከሽ እኮ ጠፋሽ። ስደውል አታነሺም አለኝ። ጨንቆት እንደነበር ድምፁ ያሳብቃል። ዳኒ ትንሽ ቢዚ ስለነበርኩ ነው ይቅርታ አልኩት። አና ተሳስተሻል። ቢያንስ እንኳን አንዴ አንስተሽ ደግመሽ እንደምትደውይ ተናግረሽ መዝጋት ትችይ ነበር አለኝ። ይቅርታ ዳኒ። ሃኒ ይቅርታ አይደለም። ታውቂያለሽ አይደል ብቻሽን ስለሆንሽ በጣም ነው የምጨነቀው። ስጠፊ የሆነ ነገር ይሆንሽ ነው የሚመስለኝ። ለምን የት ሄደሽ ነው? ራሂል አጋዥኝ ብላኝ ላጋዛት። ውሸቱ ራሱ ከየት እንደመጣልኝ አላውቅም። እና ከስራ ስንወጣ አብረን መቀበል እንችል የለ እንዴ? ምን አስቸኩሎሽ ነው? ዳኒ ስራ እንዴት ነው? ወይዘሮ ጥሩነሽ አልመጣችም አልኩት የወሬውን አቅጣጫ ለመቀየር። እስካሁን አልመጣችም። መምጣቷ ግን አይቀርም። ዛሬ አጠቃላይ ቦርድ ስብሰባ አለ ብላለች ጻፊያው። ቶሎ ብመጪ ጥሩ ነው። ሃኒ እማዬ እየገባችብኝ ነው፣ እደውላለሁ እሺ ብሎኝ ስልኩን ዘጋው። የመኪናዬን ቁልፍ ከማህደሩ ዱዬ አስጓራኋትና የመስሪያ ቤቴን አቅጣጫ ይዤ ተፈተለኩ። አቤት ሰው መሆን ከንቱ! በማይክሮ ሰከንድ ፍጥነት ለምታልፍ ስጋ ስንቱን አደረግነው። ለዚች ዕድሜ ይሄ ሁላ ክፋት፣ ይሄ ሁላ ተንኮል፣ ዘረኝነት፣ ጥላቻ፣ ቂም፣ በቀል። የኃጢአት ደሞዙ ሞት ነው። ያለ ፍቃዴ ይሄ ጥቅስ አይምሮዬ ላይ አቃጨለብኝ። ሁላችንንም ከስጋ እንጂ ከነፍስ ሞት ፈጣሪ ሰወረ። የምሳ ሰዓት እንደተጠናቀቀ ሁሉም በአመራር ላይ የሚገኝ ሰራተኛ
ወደ መሰብሰቢያው አዳራሽ መትመም ጀመረ። እኔና ዳንኤልም የተዘጋጀንበትን ፕሮፖዛል ለማቅረብ እኔ ላፕቶፑን፣ ዳኒ ደግሞ ፕሮጀክተሩን ይዞ እየሄድን ነው። ዛሬ መቼም ትልቅ ፍጭት ነው የሚጠብቀን። አሸንፈን ፕሮፖዛሉ የሚጸድቅ ይመስልሻል? መጀመሪያ አቅርበን ስንጨርስ ምክትል ዳይሬክተሩ ጥያቄ ይጠይቃሉ። ጥያቄው ግን ማብራሪያ የሚፈልግ ሳይሆን ንቀትን የሚያመላክት ይሆናል። ከዛ የህዝብ ግንኙነት ክፍሏ ዳይሬክተሩን ደግፋ ትናገራለች። ያኔ ወይዘሮ ጥሩነሽ ለቀረበው ንግግር ምላሽ እንድትሰጥ ትቀናለች። ያኔ ነው ወሳኙ ሰዓት። ዳንኤል በአትኩሮት ሲሰማኝ ከቆየ በኋላ እሺ ግን የምናሸንፋችሁ ይመስልሻል አለኝ። አይታወቅም አልኩት ፈገግ ብዬ። አንዲ ካሸነፍን ዛሬ ራት ጋብዥ፣ በዛው ምነግርሽ ነገር አለ አለኝ እንደ ህፃን ልጅ አይኑን እያቆለጨለጨ። እንዴ አረ ልጋብዝሽ ነው የሚባለው አልኩት እየሳኩ። ተስማማን አይደል አለኝ። መልስ ከመስጠቴ በፊት ሃና ሚል ድምፅ ከኋላ የጠራኝ። ዞር ብዬ ወደኛ እየቀረበ የሚመጣውን ኤርሚያስን እያየሁ የሚጋብዘኝ ካላገኘው እሺ አልኩት። ዳንኤል ኤርሚያስን ሲያይ ተናዶ ጥሎኝ ሄደ። ኤርሚያስና ዳንኤል አይጥና ድመት ናቸው። ኮከባቸው አይገጥምም። ሀገርን ሁላ የሚያስማማው ጉዳይ እነሱ ሁለቱ ጋር ሲደርስ የተለያየ ጽንፍ ይይዛል። እኔ ለዳንኤል የቅርብ አለቃው ነኝ። ኤርሚያስ ደግሞ የሁለታችንም የበላይ አለቃ። ለእኔ ደግሞ የድሮ ፍቅሬ፣ ረጅም ዓመታት ብቻዬን ያፈቀርኩት። ሃንዬ ጠዋት እንዴት ሆንሽ አለኝ ወደፊት የመጣውን ፀጉሬ ወደ ኋላ እየመለሰ። አቤት ይሄኔ ድሮ ቢሆን እንደ ሰም ቀልጬ ከፊቱ በተነጠፍኩ ነበር። እሱ አይደለም አልኩት ድምፄን ቀንሼ ወደ ስብሰባው አዳራሽ የሚገባውን ሰው እንዳይሰማኝ እየተጠነቀቅኩ። ተመስገን ስጨነቅ ነበር ያልኩት አለኝ በረጅሙ እየተነፈሰ። እኔም አዳር አይደለም ያደርኩት። የቀበሌ መታወቂያውንም ኪስ ውስጥ አግኝተው ሰጥተውኝ አየሁት። እሱ አይደለም አልኩት። ኤርሚያስን ኤሚ እያልኩ የምጠራው ከልጁ ከሄርሜላ ኮልታፋ አንደበት ኮርጄ ነው። አዎ አሁን ኤርሚያስ የልጅ አባት ሆኗል። አይዞሽ እግዚአብሔር ያለቀን ሐሳብሽ ሁሉ ይሳካል ብሎ የእጆቼ መዳፍ በመዳፉ ሸፍኖ ጨመቃቸው። ዳንኤል ሰንጠር ብሎ ቆሞ እያየን ነው። ሁለቱ እንዳይግባቡ የሚያደርጋቸው ነገር እኔ ነኝ። ዳንኤል ኤርሚያስ የሚወደኝ ስለሚመስለው ይቀናል። ኤርሚያስ ደግሞ ዳንኤል የሚጎዳኝ ስለሚመስለው ከሱ ሊያርቀኝ ይታገላል። ኤርሚያስ አብሮ አደጌ ነው። ስለሱ ሁሉንም አውቃለሁ። ስለኔ ሁሉንም ያውቃል። እጄን እንደያዘኝ ወደ ስብሰባው አዳራሽ ገባንና ቦታችንን ይዘን ተቀመጥን። የኤርሚያስ ወንበር እኔ ከተቀመጥኩበት ወንበር ፊት ለፊት ነው። መሀከላችን ትልቅና ሰፊ ጠረጴዛ አለ። ሁሌም አቀማመጣችን ላይ ብቻ ሳይሆን ህይወታችንም ላይ እንዳንቀራረብ የሚያደርገን መስመር አለ። አቀማመጣችን ላይ ጠረጴዛው፣ ህይወታችን ላይ ናርዶስ። እኔና ኤርሚያስ የአንድ ሰፈር ልጆች ብንሆን እንኳን ከመተያየት የበለጠ ትውውቅ አልነበረንም። አባቴ ጡረታ ከወጣ በኋላ ግን ገቢያችንን ለማጠናከር በሚል ዘበኝነት ለመስራት አስቦ እነ ኤርሚያስ ቤት ተቀጠረ። አልፎ አልፎ እናቴ ለአባቴ የምታዘጋጅለት ራት ሳይደርስላት ሲቀር እኔ ነበርኩ እነ ኤርሚያስ ቤት ድረስ እየሄድኩ ራቱን ማቀብለው። ያኔም እንዳሁኑ ቆንጆ ነበር። አጭር ስለሆንኩ ነው መሰለኝ ረጅም ወንድ ወዳለሁ። ከርዳዳ ግጥም ያለ ጥቁር ፀጉር፣ ጠይም ደረተ ሰፊ፣ ረጅም ጎረምሳ ነበር። ከዛኔ ጀምሮ ነበር የምወደው። ለአባቴ እራት በማመላለስ ሰበብ እየተመላለስኩ አየው ጀመር። በዛ አጋጣሚ ነበር ከታናሽ እህቱ ካመለ ወርቅ ጋር ጓደኛ ለመሆን የበቃ ነው። ከሄድኩበት ሀሳብ ነቅቼ ወደ አይምሮዬ ስመለስ ለካ ይሄን ደቂቃ ኤርሚያስ ላይ አፍጥጬ ነበር። እሱም እኔን እያየ አንገቱን አንቀሳቅሶ ምን ነው በሚል አስተያየት አየኝ። ምንም በማለት አይኔን ነቅዬ ወረቀቴ ላይ መለስኩት። ስብሰባው ተበትኖ ስንወጣ ዳንኤል እየተከተለኝ ሃኒ አኮራሽኝ፣ ጀግና ነሽ እሺ አለኝ ጮክ ብሎ። ፈገግ ብዬ ወደ እሱ ፊት መልሼ
አረቅስ በል ሰው እኮ እየሰማ ነው አልኩት። ዳንኤል የዋህ ነው። በኔ ስኬት ከኔ በላይ ይደሰታል። ይስማ ጀግና ነሽ እሺ አለኝ እየዘለለ። ኤርሚያስ ከአዳራሹ እየወጣ ስማ ጎረምሳው ቀስ በል እንዳትሰበር፣ የሰው ኃይል እጥረት እንዳለብን ታውቃለህ አለው። እና በቃ እንደተባባልነው እራት ልትጋብዥኝ ነው? አኒ ነገ እኮ ልትጋብዥኝ ትችይ ነበር። አይ ተቸገርሽ አለ ዳንኤል ኤርሚያስ እንዲሰማው ድምፁን ከፍ አድርጎ። ኤርሚያስ እጁን የኮቱ ኪስ ውስጥ እየከተተ ፈገግ ብሎ አይቶኝ አኒ ይህ ልጅ ባክሽ በማደጎ ወስደሽ አሳድጊው እኔ ቤት ስላለኝ ነው ብሎ ዞር ብሎ አይቶት ጥሎን ሄደ። ሳቄን አፍኝ ዳኒ መኪና ውስጥ ጠብቀሃለሁ። መልሴን አልጠበቀው ኑሮ አልመሰለኝ። አሁንም ዘለለ። ምን መብላት ነው የምትፈልጊው? እሺ አለኝ ዳንኤል የምግብ መዘርዝሩን በእጁ ይዞ እያገላበጠ። እኔ እንጃ አልኩት። ቤትሽ ብትሆኚ ምንድን ነበር የምትበይው? አለኝ። እንደው ላይ ይወሰናል። ምናልባት ሰላጣና ፓስታ። ሃኒ ለብቻሽ ምግብ አቅርቦ መብላት አልሰለችሽም? ለምን ግን አታገቢ? አለኝ በእጁ የያዘውን የምግብ መዘርዝር ጠረጴዛው ላይ አስቀምጦ እያየ። ለካ ለዚህ ነው ፍቼ የጨመረው አልኩት። ማለት አሁን ካወራነው ነገር ምን አገናኘ ይሄ? አለኝ። ሰው ምግብ ለብቻው ላለመብላት ሲል እያገባ ነው አልኩት። እንደሱ ለማለት አይደለም የፈለኩት፣ ግን እስከ መቼ ነው እንደዚህ የምትኖሩ? ማለቴ ማግባት ካልፈለግሽ ቢያንስ ውለጂ አለኝ። የመጨረሻዋን ቃል አመጦ ነው የወለዳት። መልስ ልሰጠው ስላልፈለኩ አስተናጋጇን እንድትመጣ በእጄ ምልክት ሰጠኋት። እኔ የምለው ግን ቆይ ማን ነው ሴት ልጅ ከ25 ዓመቷ በፊት 2 ልጆችና ባል ይኖራት ብሎ ህጉን ያጸደቀው? ይሄንን በየሁላችንም ቤት እንደ ዶግማ ህግ ደጋግማችሁ እየነገራችሁ ታሳድጉንና እኛም ከዛ ህግ መተላለፋችንን ሰው እንዳያውቅብን ከኃጢአትም እንዳይቆጠርብን ፈርተን እድሜያችንን በግማሽ ጎርደን እነግራችኋለን። እውነተኛ እድሜያችንን ማወቅ ከፈለጋችሁ ዶግማውን ወደ ቀኖና ለውጡልን። ከዳኒ ጋር ተለያይተን ወደ ቤት እንደገባው ለኤርሚያስ ደወልኩለት። ብዙ ጠርቶ ሊዘጋ ሲል አነሳ። ሄሎ አና እንዴት አመሸሽ አለኝ። ድምፁ ደርቋል። እንዲህ የሚሆነው ከሰው ጋር ሲጣላ ብቻ ነው። እኔ ሰላም ነው አልኩት። ሰላም እንዳልሆነ ባውቅም ቀጥታ መጠየቁን ስለፈራው ነበር። ሃኒ ይቅርታ ነገ እናወራ አለኝ። እሺ ማስፈልግህ ከሆነ ግን ደውልልኝ። መልስ ሳይሰጠኝ ጆሮዬ ላይ ዘጋው። የተፈጠረውን ለማወቅ አመለ ወርቅ ጋር ደወልኩ። ሄሎ አመለ እንዴት አደርሽ አልኳት። እኛ ጋር እየመሸ ስለነበር እነሱ ጋር እየነጋ ሊሆን ይችላል ብዬ ገምቼ። አመለ ወርቅ አሁን ውጪ ነው የምትኖረው። ደህና ነኝ፣ አንቺ እንዴት ነሽ አለችኝ። ደህና ነኝ። እኔ የምለው ኤርሚያስን በቅርብ ሰዓት አግኝተሽው ነበር እንዴ አልኳት። አዎ ባክሽ ሃኒ ናርዶስ እየረበሸች ነው በእናትሽ፣ በጣም ሰላም እየነሳችሁ ነው አለችኝ። አሁን ደግሞ ቆይ ምን ይሁን ነው የምትለው አልኳት። ናርዶስ የአመለ ወርቅ ጓደኛ ናት። አንድ ትምህርት ቤት ስለሚማሩ ኤርሚያስንም ያው ተቀራረበው ነበር። ቅዳሜ እረፍት ስለሆኑ ናርዶስ እና አመለ ቤት እየመጣች ስትጫወት ትውልና አመሻሽ ላይ ሰራተኛቸው መታ ተወስዳት ነበር። አንድ ቀን እንደተለመደው ለአባቴ ራት ላደርስ ወደነ ኤርሚያስ ቤት እየሄድኩ እያለ የኤርሚያስ አባት መኪናቸውን አቁመው መስኮቱን አውርደው ሃና ወደኛ ቤት ነሽ አይደል አሉ። ግርማ ሞገሳቸው እንኳን ያኔ አሁን ራሱ አርጅተው አብሯቸው ነው። አዎ አልኳቸው። ገበያ ታዲያ ላድርስሽ፣ እኔም ወደ ቤት ነኝ አሉኝ። ተግደረደርኩ። ለመግባት ፈልጌያለሁ፣ ግን በከሰልና በአቧራ የተጨማለቀው ልብሴን ይዤ መኪናው ውስጥ መቀመጥ አሳፈረኝ። አይዞሽ ግቢ አሉኝ። ሁሌም ቢሆን ሰው አክባሪነታቸውን አረሰው። ለአባት የሚሰጡትን ቦታ ስለማቅ በጣም አከብራቸዋለሁ። በዚህ በገንዘብ ልክ ክብር በሚሰጥበት ዓለም ላይ እንደሳቸው አይነት ሰው ማግኘት እጅግ በጣም ከባድ ይመስለኛል።
እሺ ልጅ ሀና ትምህርት ትማሪያለሽ? አሉ የኤርሚያስ አባት በመኪናው የፊት መስታወት ውስጥ አሻግረው እያዩ። አዎ አልኳቸው ጎንበስ ብዬ በአቧራ የተዋጠውን የእግሬን ጣቶች እያየሁ። ከኔ እግር ይልቅ የመኪናው የመሬት ምንጣፍ እንደሚጸዳ ምንም ጥርጥር የለውም። ለመሆኑ ስንተኛ ክፍል ነሽ? አሉ የመኪናውን መሪ ወደ ቤታቸው ለመግባት እያጠማዘዙ። ማያቸው በተመስጦና ባድናቆት ነበር። እዚህ መኪና ውስጥ ሆኜ አንድ የሰፈሬ ሰው ወይም የትምህርት ቤት ተማሪ ቢያይኝ ብዬ ተመኘሁ። አቤት ይሄኔ በእግሬ እየሄድኩ ቢሆን ኑሮ የሰፈሩን ሰው በሙሉ ተሰልፎ አገኘው ነበር። ድሮስ የኛ ሰፈር ሰው ሲመቸው አይወድም። ለነገሩ እንደው ነገሩን አልኩ እንጂ አሁን እንደው የዘበኛውና የእንጀራ ጋጋሪዋ ልጅ ሀና የቤት መኪና ውስጥ ሐሳቧን ጥላ ተንፈላሳ እየሄደች ቢያዩት ህልም ወይ ቅዠት ነው ብለው አልፎ ይሄዳሉ እንጂ ማን ሊያምነኝ። 12ኛ አልኳቸው። ዋው ሳይሽ ትንሽ ልጅ መስለሽኝ እኮ ነበር። ለካ ኤርሚያስ እኩያ ነሽ። ለመሆኑ ኤርሚያስን ታውቂያለሽ? አሉ። አይ አልኳቸው ሳላውቀው ቀርቼ ሳይሆን አውቀዋለሁ ማለቱን ከሌላ እንዳይተረጉምብኝ ፈርቼ። እኔ ግን 16 ዓመቴ ነው። 2 ዓመት ደብል ስለመታው ነው በዚህ እድሜ 12ኛ ክፍል የደረስኩት አልኳቸው። ምናልባት ቀንቶን እኔና ኤርሚያስ ጓደኛ ማቾች መሆን ከቻለን እንዴት ልጄ ኩያውን ያገባል ብለው እንዳያስቡ እንጂ ስለ ጉብዝናዬ ጉራ ለመቸርቸር አልነበረም። እንደ አንበሳ ነሻ። ጎበዝ ተማሪ በጣም ነው የምወደው አሉ። ለድሃ ቤተሰብ ልጅ ጎበዝ መሆን ምርጫ አይደለም፣ ግዴታ ነው። ምክንያቱም ቤተሰብህ ከእውቀት ውጪ ምንም ሊያወርስ ስለማይችል ራስህን ለመለወጥ ትጣጣራለህ። ያሰብክበት ቦታ ራስህን ለማግኘት ደግሞ ብቸኛው መሰላል ትምህርትና ትምህርት ብቻ ነው። በአባቴ አማካኝነት የተከፈተውን ትልቁን የኔ ኤርሚያስን የብረት በር አልፈን ወደ ግቢው ውስጥ ዘለቅን። አመለና ናርዶስ ግቢ ውስጥ ካለ የአቮካዶ ዛፍ ጥላ ስር ሆነው ያወራሉ። ኤርሚያስ ደግሞ ከነሱ ነጠል ብሎ ኳሱን እያንጠባጠበ ይጫወታል። ከመኪናው ሲወርድ አባቴ ደንግጦ አተኩሮ ያየኝ ያዘ። የኤርሚያስ አባት ሀና በይ በርቺ፣ ከዚህ የበለጠ ጎበዝ ልጅ ሁኚ እሺ አሉ የመኪናውን ቁልፍ እያገላበጡ። እሺ ብያቸው ወደ አባቴ ልሄድ ስል ቆይ ልጅ ሀና አንዴ ቆየኝ ብለው አምለወርቅ ኤርሚያስ ኑ እስኪ አንዴ ወዲህ ብለው ተጣሩ። አመለወርቅና ናርዶስ እየተሯሯጡ ኤርሚያስ ደግሞ እየተራመደ ወደኛ መጡ። ይኸውልሽ ሀና እቺ ትንሿ ልጅ አመለወርቅ ናት። ይሄ የምታየው ጎረምሳ ደግሞ ኤርሚያስ ይባላል። እንዳንቺ 12ኛ ክፍል ነው፣ ግን እሱ እንዳንቺ 16 ዓመቱ አይደለም ብለው አይተውኝ ፈገግ አሉና ወደ አባቴ ዞር ብለው በደንብ አድርጋ አስተምራት፣ ጠበቃ ትሆናለች ብለው ጥለውን ወደ ቤት ገቡ። 16 ዓመትሽ ነው እንዴ? እኛም እኮ 16 ዓመታችን ነው። በቃ ጓደኛሞች እንሆናለን። እሺ አመለወርቅ እባላለሁ፣ እሷ ደግሞ ናርዶስ ናት ጓደኛዬ። አንቺም ከፈለግሽ ጓደኛችን መሆን ትችያለሽ ብላ እጇን ለሰላምታ ወደ እኔ ዘረጋችሁ። የሰላምታዋን አጸፋ እጄን ወደ እሷ በመላክ መለስኩላትና አጠገቧ ያለችው ናርዶስን አይቼ እጄን ወደ እሷ ላኩት። ለተወሰኑ ደቂቃዎች ያህል የኔ እጅ እንደተዘረጋ የናርዶስ አይን በንቀት እንደተበለቀጠ ቆየ። አመለ በናርዶስ ድርጊት ብትሳቀቅም ልታድነኝ ግን አልቻለችም። እጅሽ ምን ሆኖ ነው? በጣም ያስጠላል አለች ናርዶስ ፊቷን ኮስኩሳ። ተሸማቀቅኩና ጎንበስ ብዬ የሷን የእጅ ጣቶች አየኋቸው። እንኳን የእጇ ጣቶች የእግሯ ጣቶቿ ራሱ እንደ መስታወት ያበራሉ። ለሰላምታ የዘረጋሁትን እጄን በሀፍረት ቀስ አድርጌ ወደ ራሴ ልመልሰው ስል ሰፊና ጠንካራ መዳፍ መንጭቆ ያዘኝ። ደንግጬ እጄን ላሾልክ ብታገልም ሚሆን ነገር ግን አልሆነም። መዳፎቹ ጠንካራና ለስላሳ የወንዳ ወንድ ነበሩ። የሞት ሞቴን አንገቴን ቀና አድርጌ
ጠንካራው የእጅ መዳፍ ወደ መጣበት አካባቢ አይኔን ወረወርኩት። ልክ ከሰማይ ቀጥታ እንደሚመጣ ጨረር የኤርሚያስ አይኔን ወጋኝ። የእጁን መዳፍ ጠንካራ አድርጎ እያወዛወዘ ኤርሚያስ እባላለሁ፣ ስለተዋወቅን ደስ ብሎኛል ብሎኝ ፈገግ አለ። ይሄ ቃል ልክ ከደቂቃዎች በፊት እንደተፈጠረ ትንግርት ኤርሚያስን ባየሁት ቁጥር ትውስ እያለኝ ልክ እንደዛን ጊዜው ልቤ ባፌ ልትወጣ ትደርሳለች። እንኳን ዘንቦብሽ እንዲሆን ጤዛነሽ እንዲሉ አበው። ከዛን ቀን በኋላ ኤርሚያስን እንደ ተፈቃሪ ከማየቴን በተጨማሪ እንደ ጠባቂ መልአክ ማየት ጀመርኩ። ሄርሚ ነይ ተመለሺ ነይ እንጂ አልኳት። ትንሿን ሄርሜላን ቀምታኝ የሮጠችውን መቀስ ለመመለስ እየታገልኳት እብያው አለችኝ እንደ ማር በሚጣፍጥ የልጅነት ቅጠት ምላሷ። ሄርሚ ልጅ ስለት ያለው ነገር ይዛል እንዴ? ባለፈው ስለዚህ አልተነጋገርንም አልኳት በቁመቷ ልክ አጎንብሼ አይኗን እያየኋት። እሺ ይኸው ሀና መለሻውልሽ አለችኝ ሁለት ትንንሽ እጆቿን ወደ እኔ እየዘረጋች። ተቀብያት ትንንሽ እጆቿን ሳምኳቸውና አቅፊያት ወደ መኝታ ቤት ይሻገባሁ። አና አጋችንን ንናነትፍ ነው አለችኝ አቅፊያት እንደቆምኩ። አዎ ሄርሚ ብዬ ከቅፌ አውርጃት አልጋው ላይ ብርድ ልብሱ ማነሳሳት ጀመርኩ። ትንሿ ሀና ትራሷን ተሸክማ ለመሄድ ትንገዳገዳለች። ከቁመቷ በላይ የሚበልጠውን ትራስ ተሸክማ በትራሱ የተሸፈነውን አይኗን ለማየት ሞከርኩ፣ ግን ትራሱ ሸፍኗታል። ቦታው ላይ ለማድረስ ስትንገዳገድ አይቻት ክትክት ብዬ ሳኩ። ሄርሚዬ ምን እያረግሽ ነው አልኳት ትራሱን ሳልቀበላት። ሀና እያጋሻውሽ እኮ ነው አለችኝ እየተኮላተፈች። ክትክት ብዬ ስቄ ትራሱን ተቀበልኳት። ፊቷ ላይ የነበረውን የድካም ስሜት ሳይ ይበልጥ ሳኩ። ምክንያቱን ሳታቅ አብራኝ በሳቅ ተንከተከት ጀመር። ሄርሜ ምንድነው የሚያስቅሽ አልኳት። እሷ ግን አሁንም ዝም ብላ ያየችኝ ትስቃለች። ሄርሜላ ልጄ ናት። ልጄ ብቻ ሳትሆን አስተማሪ፣ አጫዋቼ፣ ተስፋዬ፣ በቃ ሄርሚ ማለት ዓለሜ ነች። እወዳታለሁ። ምናልባት በምድር ላይ አለመኖሬ ከሚሰማቸውና ከልብ ይወዱኛል ብዬ ልጠራቸው ከምችላቸው ሰዎች መካከል ብቸኛዋ ሄርሜላ ናት። የሁሉም ጥያቄ መልስ ናት። ያልገባኝን አስተማሪ፣ የዘነጋሁትን አስተዋሼ፣ ሚስጥረኛ ይላል ኤርሚያስ ሁልጊዜ ስለ ልጁ ሲጠየቅ። በእርግጥ ሕፃን ልጅ ምን ይጠላል? በቃ ይህ ሰውዬ ከቢሮ ስራ ጎን ለጎን የሕፃን ልጅም ጠባቂ ያደረገን አይደል አለኝ። ዳንኤል ከሱቅ ገዝቶ ያመጣቸውን እቃዎች ከፕላስቲኩ እያወጣ ወደ የቦታቸው እየደረደረ። አሁን ሄርሜላ መንከባከብ አግኝተክ ነው? ያት እስኪ እንዴት እንደምታምር አልኩት አልጋው ላይ የምትንከባለለዋን ሄርሜላን እያየሁ። የራሴ ልጅ ብትሆን ነበራ። የሰው ልጅ የሰው ነው ሲባል አልሰማሽም አለኝ። አይጥ ወልዳ አሉ 5 ቀን ሙሉ ከያስካት በኋላ በመጨረሻው ሰዓት ሰለቸህ አልኩት። ምንድነው እንዳሮጊት ተረትና ምሳሌ በዛሽሳ አለኝ። ሙሉ ቀኑን በምሳሌያዊ አነጋገር እያጀብኩ ሳዋራው ስለዋልኩ። ምን ቀረኝ ብለክ ነው ዳኒ? 31 ዓመት እኮ ሆነኝ አልኩት ሄርሜላን ካልጋው ላይ አንስቼ እያቀፍኳት። ታዲያ 31 ዓመት አሮጊት ያስብላል እንዴ አለኝ ከሽንኩርት መፍጫ ውስጥ የሚበቃውን ያህል በማንኪያ ወደ ድስቱ እየጨመረ። መሰለኝ ወንድ ልጅ 30 ሲል ህይወት ይጀምራል፣ ሴት ልጅ 30 ስትል ህይወት ታቆማለች አይደል የምትሉት አልኩት ሄርሜላን የህፃናት መግፊያው ላይ አስቀምጬ ዳንኤልን ለማገዝ ከፍሪጅ ውስጥ ቲማቲም እያወጣሁ። እነማን አለኝ። እናንተ አልኩት። ይቅርታ እኔን አይጨምርም። ይልቁንም ህይወትን የምንጀምረው አይምሮአችን የበሰለ ጊዜ እንጂ እድሜያችን ስለጨመረ ወይም ስለቀነሰ አይመስለኝም። በዛ ላይ ደግሞ እንደ ሀገራችን ላይፍ ኤክስፔክታንሲ ሁኔታ ሴት ልጅ 64 ዓመት ያህል እንደምትኖር ይናገራል። ይህ ማለት ደግሞ አንድ የ30 ዓመት ሴት የእድሜዋን ግማሽ እንኳን ለመኖር 2 ዓመታት ይቀራታል። የእድሜዋ አጋማሽ ላይ ሆነ አርጅቻለሁ ብሎ ማሰብ ደግሞ ስህተት ይመስለኛል አለኝ።
ስለዚህ ፊት እንጂ ልብ አያረጅም እያልከኝ ነው አልኩት። በትክክል አለኝ። ታዲያ ለምንድን ነው አብዛኞቹ ወንዶች ሁሉም ሊያስችል በሚችል መጠን 30 ዓመት ከሆናት ሴት ጋር የፍቅር ግንኙነት ለመጀመር የምትፈሩት? እንደውም አብዛኛው ወንድ ከትዳሩ በላይ ስለመማገጥ ሲጠየቅ የሚመልሰው የመጀመሪያው ምክንያት ምን እንደሆነ ታውቃለህ? አረጀች ብይ ነው የሚለው አልኩት። እየከተፍኩት የነበረውን ቲማቲም ትቼ እሱን እያየሁ። ሀኒቾ ሁለት አይነት ፍቅር ያለ ይመስለኛል በእኔ ያረዳድ ማለት ነው አለኝና ቀጠለ። love for a body and love for a soul። የስጋ ፍቅርና የነፍስ ፍቅር። ስጋውን ስትወጁ በሚታየው ውበት ላይ ተመርኩዘሽ ስለሆነ የሚታየው ነገር ሲጠፋ ፍቅርሽም አብሮ ይጠፋል። ነፍሱን ስትወጃ ግን በመልክ ከሚገለጠው ማንነቱ በተለየ ሁኔታ ስለምታፈቅሪው ሰውየው ትንፋሱ እስካለሽ ድረስ የፍቅርሽ መጠን እየጨመረ እንጂ እየቀነሰ ሊሄድ የሚችልበት ምክንያት የለም አለኝ። ይሄማ ምድር ላይ የለም አምላካዊ ፍቅር ነው አልኩት። ኖ ሀኒዬ፣ አምላካዊ ፍቅርንማ የሚገልጸው ቃል የለም። ከዚህ ጋር አታወዳድር። በየትኛው ፍቅር ደረጃ ላይ ያለ ሰው ሞቱን እንጂ ሞትሽን አይሞትልሽም አለኝ። ጥሩ አስተሳሰብ ነው፣ ግን ይሄን አስተሳሰብክን ነገ የምትቀይረው አይመስልክም አልኩት። እንኳን ስለ አስተሳሰቤ እኔም ነገ በህይወት መኖሬን አላውቅም። ለዛ እኮ ነው ነገ ሳይመጣ ቶሎ አግቢኝ የምልሽ አለኝ ኮስተር ብሎ። ያማል እንዴ ዳኒ፣ እኔ እኮ የ8 ዓመት ታላቅህ ነኝ አልኩት በአፍረት ፈገግ ለማለት የግድ አፌን ከመንጋጋዬ እያላቀቅኩ። ሀና እድሜ ቁጥር ነው ታዲያ በጭልሽ። በዛ ላይ ደግሞ አንቺ ግልጽ ሆነሽ እድሜሽን ስለተናገርሽ እንጂ አብዛኛው ሴት ከእድሜው ላይ ከ5 እስከ 10 ዓመት ስለሚቀንስ አያውቀውም እንጂ አብዛኛው ወንድ ከታላቁ ጋር እኮ ነው የሚኖረው አለኝ። አሁን ሳልወድ በግድ ፈገግ አልኩ። ይልቅ ብቸኛ ልጅ መሆኔን ታውቂያለሽ አይደል? ቤተሰቦቼ ከኔ 5 ልጅ ነው የሚጠብቁት። ቶሎ ላግባሽና ቢያንስ 3 እንኳን እንውለድ አይደል አላት ሄርሜላን እያየ። ጨዋታው ባይገባትም አንገቷን በአዎንታ በመነቅነቅ መስማማቷን ገለጸች። ዳንኤል ከእድሜው በላይ የበሰለ መሆኑን በስራ አብረን ባሳለፍናቸው 4 ዓመታት ባውቅም እነዚህ 5 ቀናቶች ግን የበለጠ እንዳውቀው ረድተውኛል። ኤርሚያስና ናርዶስ ትልቅ ጸብ ላይ ስለነበሩ ናርዶስ ወደምትገኝበት ጀርመን ድረስ በመሄድ ስለ ሄርሜላ ቀጣይ እጣ ፈንታ እየተነጋገሩ እንደነበረ አመለ ነግራኛለች። ቢሆንም ቤተሰቦቹ ስለ ናርዶስ መጥፎ አመለካከት እንዲኖራቸው ስለማይፈልግ ናርዶስ ጥላው እንደሄደች ሳይሆን ለስራ ጉዳይ እንደምትመላለስ ነበር ለእናትና ለአባቱ የነገራቸው። ስለዚህም ናርዶስ የሆነ ችግር ፈጥራ ኤርሚያስ ሊያናግራት በሄደ ቁጥር ሄርሜላን የሚያዝ ኃላፊነት የኔ ይሆናል። ሀና እንደምወድሽ ታውቂያለሽ አይደል አለኝ አፍጥጦ እያየኝ። አዎ ካልኩት አንቺስ ሊለኝ ነው፣ አይ ካልኩት ደግሞ በተደጋጋሚ እንደነገረኝ ሊያስታውሰኝ ነው። መንታ ሐሳብ ላይ ሆኜ ዳኒ ኤርሚያስ እየደረሰ ይሆናል፣ ምግቡንና አቀራርብ አልኩት። የመመገቢያ ሳህን ለማውጣት ወደ መደርደሪያው እየሄድኩ እጄን ይዞ ጎትቶ ወደ ራሱ አቀረበኝና ሀና እንዳትወጂኝ ያደረገሽ የእድሜ ልዩነታችን ከሆነ እኔ እነግርሻለሁ። ፍቅር ስሜት ነው። የመጀመሪያም ፍቅረኛዬ ታላቂ ነበረች። በቃ ከኔ ለሚበልጡ ሴቶች እንጂ ለእኩዮቼ እኔ ስሜት የለኝም አለኝ መዳፌን ይዞ እያሻሸ። ዳኒ እሱ አይደለም ምክንያት አቋረጠኝና ኤርሚያስን ታፈቅሪያለሽ አውቃለሁ፣ ግን እሱ ላንቺ አይሆንሽም። ይህንን ደግሞ አንቺም ታውቂያለሽ። መቼም ቢሆን ለሱ አሳልፌ አልሰጥሽም አለኝ። ምን ማለቱ ነው? ኤርሚያስን እንደማፈቅረው በሙሉ እርግጠኝነት እኮ ነው የነገረኝ። ይሄን ያህል ሁሉም ሰው አውቆብኛል። ቆይ ራሱ ኤርሚያስስ እንደዛ እየታሰበኝ ይሆን እንደ የነበረው? ግን እኮ ታዲያ የኤርሚያስ ታሪክ በልቤ ውስጥ ትዝታ ሆኖ ከተቀመጠ ቆየ። በኤርሚያስ ተስፋ ቆርጫለሁ፣ ግን በዙሪያዬ ላጣው አልፈልግም። አሁን አይምሮዬ ውስጥ ያለው ኤርሚያስ ሳይሆን አቤኔዘር ነው። ሀና ግዴለሽ ምን ሞክረው ወይስ ትንሽ እንኳን አትወጂኝ አለኝ። ዳኒ ልውደድህ ብል እኮ እወድሃለሁ፣ ግን አላስጨረሰኝም። የያዘውን መዳፌን ጎትቶ ደረቱ ላይ ለጠፈኝ። ሀና
ግን አይባልም ብሎ ሳላስበው በከንፈሩ ከናፍርቴን ከደናቸው። ገፍትሬ ልጥለው ፈልጌ ነበር። ሐሳቤን ቀየርኩና ከንፈሮቹ ላይ የኤርሚያስን ከናፍርት ስዬ አቤኔዘርን ባገኘው ማቅፈውን ያህል ወደ ራሴ አቅርቤው ከሱ የባሰ እመጣው ጀመር። ሃኒ መጥቻለሁ እንደ የኤርሚያስ ድምጽ ሁለታችንንም ከገባንበት ዓለም መንጭቆ አወጣን። አፌ ውስጥ የነበረውን ምራቅ በድንጋጤ ዋጥኩት። ዳንኤልም አንገቴ ላይ የጠመጠማቸውን እጆቹን አውርዶ ኪሱ ውስጥ ከተታቸው። ሁለታችንም ልክ ሲሰርቅ እንደተያዘ ሕፃን ፊታችን በሀፍረት ቀላ። ኤርሚያስ ያልጠበቀውን ነገር በማየቱ ተደናግጦ ሻንጣውን እየጎተተ ወደ መኝታ ቤቱ ገባ። ሁላችንም በሀፍረት እየተናጥን በእኔና በዳኒ የተሰራውን ራት እንደምንም ተበልቶ አለቀ። አልፎ አልፎ ኤርሚያስ ሰረቅ እያደረገ ያየኛል። እኔ ግን በጭራሽ ቀና ብዬ ላየው አልደፈርኩም። ራት የተበላበትን ዕቃ አጥቦ እንደጨረሰ ዳንኤል እጆቹን በፎጣ እያደራረቀ በቃ ኤርሚ ደክሟል፣ አረፍ በል፣ እኔና ሀናም ወደ ቤት እንሂድ አለው። አነጋገሩ ውጪ ለመውጣት የታላቅ ወንድሙን ፍቃድ እንደሚጠይቅ ታናሽ እንጂ ይኸውልህ ሀናን ሳምኳት የሚል የኩራ ዘይቤ የተቀላቀለ አልነበር። ደህና አደር ዳንኤል፣ አንተ ሂድ፣ ሀናን እኔ አደርሳታለሁ አለው ፊቱን እንደቋጠረ። ጉድ ፈላ። የእስካሁንም ሰዓት ረዝሞብኛል፣ ጭራሽ ገና ልቆይ አልኩ በሆዴ። ዳንኤል ማስተባበያ ሳይሰጥ ወጥቶ ሄደ። ልክ የግቢው በር እንደተዘጋ ሲሰማ ኤርሚያስ ተነስቶ ወደ ኩሽናው የሄደ ወይን መጠጣት ትፈልጊያለሽ አለኝ። አዎ አልኩት። ምናልባት እፍረቴን መጠጡ ይደብቅልኝ ከሆነ ብዬ ያሰብኩ። ሁለት የወይን ብርጭቆና የወይኑን ጠርሙስ ይዞ መጥቶ ከፊት ለፊት ያስቀምጡት። አይኔን ያዘ። ወይኔ ጉዴ፣ ምን ሊለኝ ይሆን? አንተ መስለኸኝ ነው ልበለው ወይስ ዳንኤልን ወደዋለሁ ብዬ ቅድሚያ የሱን ስሜት ልወቅ? ኧረ ጉድ ፈላ። በጣም እያየኝ ነው። በሆነ በረጃጅም አረንጓዴ ዛፎችና በተለያዩ ቀለም ባላቸው ውብ አበቦች መካከል ያለው ይመስለኛል። መዓዛቸው እንዴት ያውዳል! እንደኔ ግርግር በበዛበት ዓለም ለምትኳትን አንዲት ምስኪን ነፍስ ከዚህ በላይ ሰላማዊ ቦታ ከየትም ሊገኝ አይችልም። የቦታውን ውበት አድንቄ ሳልጨርስ እኔነቴን የሚቆጣጠር ሌላ ነገር የሆነ በቃ ውብ ነገር አይኔ ውስጥ ገባ። እንደተለመደው ሰውነቴ ተንቀጠቀጠ። አይኖቼን አንስቼ ትንንሽ አይኖቹ ላይ ሰካዋቸው። እግሮቼ የመራመድን ድፍረት ስላጡ እየዳኩ ልጠጋው ሞከርኩ። በቀረብኩበት ፍጥነት መጠን ከኔ አንድ እርምጃ ወደ ኋላ ይሸሻል። እጆቼን በዘረጋሁት መጠን ያመልጠኛል። አቤኔ፣ እኔ እኮ ነኝ ሀና፣ አትሸሽኝ እንጂ ልለማመጠው ሞከርኩ። እሱ ግን አሁንም ከኔ ለመሸሸት ይታገላል። አቤኔዘር፣ እኔ እኮ ነኝ። የልጅነት መልኩ አልተለወጠም። ዛሬም እነዛ ያገላበጥኩ የምሰማቸው የልጅነት ጣቶቹ ከመጠናቸው ከፍ አላሉ። ቀጭን ሰውነቱም አልጨመረም። ከተለያየን 20 ዓመታት ቢሆኑም የኔ መልክ ቢወይብም ልጅነቴ ከላይ ላይ ቀስ በቀስ ቢገፈፍም እሱ ግን ዛሬም እንደ ልጅነቱ ነው። ጭምቅ አድርጌ ላቅፈው እንደ ልጅነቱ ከምን ከባለልበት አንስቼ በጣቱ የያዘውን አቧራ በሻካራ መዳግፌ አራግፌ እስከሚፈርጥ ድረስ እቅፍ አድርጌ ልስመው ጓጓ። አቤኔዘር እንደ ልጅነቱ አጠራሬን ያውቀው ከሆነ ብዬ ድጋሚ ጠራሁት።
የተኮላተፈው ቤት አላለኝም። ይሄ ሰው ከሆነ ብዬ ድጋሚ እጄን ዘረጋው። የማለዳዋ ጮራ ከመስኮቴ ርብራብ አልፋ ፊቴን በእንጥብጣቢዋ ባትመታው ኑሮ ቅዠቴ ላይ መቆየቴን በመረጥኩ ነበር። ነገር ግን ባልፈልግም እንኳን ነቃው። ካልጋዬ ወርጄ በቀጥታ ወደ ማዕድ ቤት ነበር የሄድኩት። ተመላላሿ የቤት ሰራተኛዬ በየማለዳው ጠዋት ስትመጣ ይዛልኝ ከምትመጣው ተቆልቶ የተፈጨ ቡና መካከል አንድ መካከለኛ የሲኒ ብርጭቆ ይሞላል ብዬ ያሰብኩትን የቡና መጠን ማፊያው ላይ አክዬ ጣድኩት። ይልቅ ቡና እስከሚፈላ ድረስ ትናንት የተፈጠረውን ካቆምኩበት ልቀጥልላችሁ። ወይኑን ከማህደሩ ወደ የብርጭቆቻችን አንቆረቆረው። አይኖቼን ከፊት ለፊቴ ባለው ብርጭቆ ላይ ሰክቼ ያልተረጋጋ ቀልቤን ለመሰብሰብ ከራሴ ጋር እየታገልኩ ነው። ድንገት ሰረቅ አድርጌ አይኖቹን አየኋቸው። አይኖቹን ከብርጭቆዎቹ ሳይነቅል የወይኑን ጠርሙስ በውሹ ለመድፈን እየተዘጋጀ ነበረ። ታድሎ ሁሉም ነገር ያምርበታል። ድሮም ዛሬም የሚከናወነው ነገር በሙሉ የሚተገበረው ረጋ ብሎና ተመስጦ ነበረ። በውሹ የጠረቀመውን ጠርሙስ ጠረጴዛው ላይ አስቀምጦ በወይኑ ካቆራቸው 2 ብርጭቆዎች መካከል አንዱ እጁን የመራውን አንስቶ ወደፊት ያቀበለኝ። እጆቹ ብቻ ሳይሆን አንገቱን ቀረበኝ። እንደዚህ ሲሆን እፈራለሁ፣ እደነግጣለሁ። በዚህ ሰዓት ጠይቆኝ የምከለክለው ነገር የለም። ሰውነቴ ቁጥጥሩን ያጣል። ልቤ ለትልቅ በዓለ ንግስ በፀሐይ ሲቀጠቀጥ እንደሰነበተ ከበሮ የኤርሚያስ ቅርበት በጨመረ ቁጥር ራሱን እየደለቀ እርግብግቢቱ መላ ሰውነቴን ያንሰፈስፈዋል። ድሮም ዛሬም ምናልባትም ነገም እጆቹን ከፍ ዝቅ በማድረግ እንድቀበለው ጠየቀኝ። ባቂ እንቅልፍ አላገኘሽም እንዴ? አይንሽ እኮ በጣም ቀልቷል። ብርጭቆውን ተቀበልኩት። በአፌ የሞላውን ምራቅ ከዋጥኩ በኋላ እንደውም ለቀጣዩ ንግግር ራሴን ከማዘጋጀቴ በፊት ብርጭቆውን አንስቶ ወደፊት ተራመደ። የበረንዳውን በራፍ ከፍቶ እስኪወጣ አልተንቀሳቀስኩም። ብዙም ግን አልቆየሁም። ሁሌም እንደማደርገው ብርጭቆዬን ይዤ እሱ በወጣበት በር አልፌ አጠገቡ ቆምኩኝ። ናርዶስ ደህና ናት? ደህንነቱ አሳስቦኝ አያውቅም። እንደውም ማይናገረው አፉ ተፈቶ የተፈጠረውን ነገር ከነገረኝ በማሰብ እንጂ ለሌላ ነገር እንኳን ያነሳሁት ሀሳብ አይደለም። ደህና ናት፣ እንደውም ሰላም ብላሻለች። እሱ በጭራሽ ስለ ናርዶስ ክፉ ቃል አያወጣም። ድሮም ቢሆን ከብርጭቆ ላይ ግማሽ የሚሆነውን በአንዴ ወደ ውስጡ ሳበው። በልጅነታችንም ቢሆን ሀሳቡን በቃላት ሰካክቶ መግለጽ ላይ ብዙም አልነበረም። ዝምተኛ ነው። ሀሳቡን ከቃላት ይልቅ በአርምሞ መግለጽ ላይ ጥሩ ነበር። ያንን ዝምታ የምረዳው ግን እኔ ብቻ ነበርኩ። ለረጅም ሰዓት ያለምንም ቃላት ልውውጥ ላዳምጠው እችላለሁ። ይሄ ልምድ በአንድ ቀን የመጣ አይደለም፣ በልምምድ እንጂ። ድሮ ዝምታው ጭንቀትን ስለሚፈጥርብኝ ኤርሚያስ በዝምታ ከተመሰጠበት ዓለም እቀሰቅሰዋለሁ። ዝም ስትል ግን ምንድን ነው የምታስበው? ፈገግ ይላል።
በጣም መጠነኛ ፈገግታ፣ ብዙ ነገር። አይጨንቅህም? መልስ አይሰጠኝም። ስሜቱ በራድ ነው። ይግፋው፣ ይደሰት፣ ይጨነቅ ወይም ይሙላለት፣ ይሙቅ ይብረደው አይታወቅም። ሁሉንም ስሜቶቹን የሚያስተናግደው በዝምታ ነው። ከዳንኤል ጋር ምን እያሰባችሁ ነው? አይኖቹን ወደ እኔ መለሰ። ምንም። ምን ልለው እችላለሁ? አዲስ ነገር አለ ልትነግሪኝ የምትፈልጊው? የለም። አንገቱን በቀስታ ነቀነቀና ወደ ቤት ውስጥ ጥሎኝ ገባ። ብዙ ልነግረው የማስበውና የምፈልገው ነገር አለ። አንዳንድ ጊዜ ግን ሰዓቱ ገና እየመሰለን ይረፍዳል። ያልመሸ እየመሰለን እኩለ ሌሊቱ ይመጣል። ሁሉም ነገር ውብ የሚሆነው በሰዓታቱ ነው። የብርቱካን ፍሬ ሲደርስ ተቆርጦ ካልተበላ ዛፉ ላይ እንዳለ ይበሰብሳል። ከበሰበሰ በኋላ ተቆርጦ ይጣላል እንጂ ወደ ኋላ ተመልሶ እንደ ብስልነቱ አይበላም። ይበላም ህመም እንጂ ጤና አይሆንም። ልላቸው መፈልጋቸውን ነገሮች በሰዓቴ ባለማለቴ የሁለታችንም ህይወት ወዳልታሰበበት መንገድ አቅንቶ እያንዳንዱ እርምጃዎቻችን ቅርበትን ሳይሆን ርቀታችንን እየጨመሩት አሁን ያለንበት ድረስ ገፍተውናል። ድንገት ወደ ኋላ ተመለስኩ፣ ወደ ልጅነታችን። ከጥቂት ጊዜያት በኋላ ሙሉ በሙሉ ለአባቴ እራት የማድረሱን ስራዬ ብዬ ተያያዝኩት። ከሙሉ ቀኑ በኋላ የምናፍቀው ሰዓት አመሻሹ ሆነ። ከትምህርት ቤት ተመልሼ ወጥቼ ወደ እነ ኤርሚያስ ቤት የሚያስኬደኝን መንገድ እስከምጀምር ድረስ ልቤ አይረጋጋም። እናቴ እቃ እንዳቀብላት በጠራችኝ ቁጥር ልትለከኝ እየመሰለኝ በደስታ እንቀጠቀጣለሁ። እናቴ አይገባትም፣ አባቴም አልተረዳውም። በእርግጥ ማንም እንዲያውቅብኝ አልፈልግም። ሳይው ደስ እንደሚለኝ እንጂ ስለ መውደዴ እኔም እንኳን በሰዓቱ እርግጠኛ አልነበርኩም። ምግቡ ሲበስልላት እናቴ ለአባቴ ያሰናዳችውን ራት ቋጥራ ትልከኛለች። ከቤታችን ጀምሮ እስከ እነሱ ቤት ያለው ርቀት የሰማይ ያህል ይመስለኛል። መንገዱን ጎትቼ ያሳጠርኩት ይመስለኛል። ምሳቃውን አቅፌ እሮጣለሁ። በዛ ሰዓት የሚመታኝ እንቅፋት፣ ሊገጨኝ የነበረው መኪና ወይንም መንገድ ላይ የሚጠሩኝ የእናቴ ወይም የአባቴ ጓደኞች አያቆሙኝም። ደርሼ በሩ ተከፍቶ አይኖቹን እስካያቸው ድረስ ልቤ ወደ ቦታው አይመለስም። ደመ ነፍስ ነኝ። ቀፎ ስጋዬን ነፍስ የሚዘራበት የኤርሚያስ አይን ነበር። ልጅነት ውበቱ ነገን አለማሰቡ ላይ ነው። ነገ ምን እንደሆነ አላውቅም። ነገር ግን በሰዓቱ የምፈልገው እሱ ማየት ብቻ ነው። እየበረርኩ እጄ በሩን አንኳኳዋለሁ። አባቴ እያዘገመ መጥቶ በሩን ይከፍትልኛል። ከአባቴ አይኖች በፊት በእጆቹ መካከል አሻግሬ በአይኖቼ አይን ኤርሚያስን እፈልገዋለሁ። እስከማየው ድረስ አልረጋጋም። ግቢ ውስጥ መኖሩን ካረጋገጥኩ በኋላ ነበረ ወደ አባቴ ተመልሼ የያዝኩትን ምግብ ማቀብለው። እሱ ግን ሁኔታዎቹን ሳይረዳ በሁለት እጆቹ ጉንጮችን ሸፍኖ ግንባሬን በፍቅር ይስመኛል።
ከዛም ይዞኝ ወደ ዘበኛዋ ቤት ያመራል። እጆቹን ተጣጥቦ የዘበኛው ቤት ውስጥ የምትቀመጠዋን ባለ አበባማ ዝርግ ሳህን ለማለቅለቅ ይዟት ሊወጣ ሲል እቀበለውና ግቢ ውስጥ ወደሚገኘው የቁም ቧንቧ እሄዳለሁኝ። ሳህኑን አጥቤ እስክጨርስ ድረስ ሰረቅ እያደረጉ ከጀርባዬ ሆኖ ኳሱን እያንጠባጠበ ሲጫወት አየዋለሁ። ድንገት አይኖቻችን ከተገጣጠሙ ፈገግ ይልልኛል። እፍረትና ድንጋጤ የተሞላ ፈገጋ። እኔም ፈገግ እላለሁ። ከጀርባዬ ሆኖ የሚሄኝ ሲመስለኝ እግሮቼ እርምጃቸው ይጠፋባቸዋል። የተቋጠረውን ሳህን ፈትቼ አለቅልቅ ያመጣው ሳህን ላይ ገለብጠዋለሁ። አባቴ አንድ ለራሱ አንድ ደግሞ ለኔ እያደረገ ያጎርሰኛል። የኔ ልብ ግን ውጪ ነው። በጊዜ ብዛት የአይን ረሃቤ ፍቅርን ይወልድ ጀመረ። ካላየሁት ድብርትና ትካዜ ያጠቃኝ ጀመር። ለአባቴ የተዘጋጀችው ቤት በረንዳ ላይ ተቀምጬ አሻግሬ የቤታቸውን ዋና መግቢያ በር ያለው ወጥቶ እስከማየው ድረስ አንገቴን አቀርቅሬ መሬቱን እያየው ጠብቀዋለሁ። አባቴ ደግሞ ካጠገቤ ተቀምጦ ዙሪያ ገባውን እያየ ቆይና እናዬ፣ ኧረ በይ ልጄ እያመሸ እኮ ነው፣ ወደ ቤት ሂጂ እንጂ። በእጆቹ ጀርባዬን በስሱ ይዳብሳቸዋል። መልስ አልሰጠውም። መሄድ እንዳለብኝ ቢሰማኝም እንኳን ውስጤ መቆየትን ይፈልጋል። አባዬ ትንሽ ቆይቶ እናቴ ኧረ በይ ተነሺ ሂጂ፣ ከዚህ በላይ ከቆየሽ እናትሽም ታስባለች። እጆቹን ወደ ትከሻዬ ልኮ አንድ እጄን አንጠልጥሎ ሊያስነሳኝ ይሞክራል። እየመሸ ስለሆነ የግዴን እነሳለሁ። እራት ያመጣሁበትን ሳህን በጥቁር ላስቲክ አንጠልጥዬ ወደ ቤቴ ለማስገብ እነሳለሁ። አባቴ በድጋሚ ከመለያየታችን በፊት አቅፎ ይስመኛል። አቀርቅሮ የእግሮችን ጣቶች እያየ አይዞሽ ልጄ፣ በዚህ ወር ጫማ ገዛልሻለሁ። ግንባሬን በብርድ በተቆራረጠ ከናፍርቶቹ ይስማቸዋል። በምድር ላይ ካለው ነገር በላይ ለአባቴ ሳሳለታለሁ። ምናልባትም በምድር ላይ ካሉ ነገሮች በላይ ስስ የሆነ ፍጥረት ስለሆነ ይመስለኛል። በቃ ብቻ ያሳዝነኛል። በወንዳዊ ሰውነት የተሸፈነ የሴት ልብ ያለው ይመስለኛል። ለልጆቹና ለቤቱ ያለው ፍቅር ያስቀናል። አቅም ይዞት እንጂ ሊያደርግልን የሚፈልገው ነገር ብዙ እንደሆነ አውቃለሁ። ለራሴ የሚባል ነገር አያውቅም። በሰበኝነትም ሆነ በቀን ስራ የሚያገኛትን ሳንቲም ቁርጥራጭ ሳያስቀር አራግፎ ለእናቴ ሲሰጣት አስታውሳለሁ። እንደዛም ሆኖ ግን ኑሯችን በቂ ሊሆን አልቻለም።
ይባስ ብሎ እናቴን እንደ ቀልድ ያዛት በሽታ አልጋ ላይ ጣላት። ኑሮ እንደ ሸክም ጫንቃችን ላይ ወደቀ። መቋቋም እያቃተን መጣ። ከትምህርቴ ባሻገር ቤቱን ማስተዳደር፣ ታናሽ ወንድሜን የመንከባከብና የአባቴን ምግብ የማብሰል ኃላፊነት ያለ እድሜ ኃላፊነት ጀርባዬ ላይ ወደቀ። ሀሳብና ጭንቀት አቀነጨረኝ። በዛ ለጋ እድሜ ነበረ ኑሮውን መኖር የጀመርኩት። ወደ ቤት ልሸኝሽ እንዴ? እየመሸ ነው። ወደ 10 ምናምን ዓመት ወደ ኋላ በሄድኩበት ሀሳብ መልሶ ከዛሬ ጨመረኝ የኤርሚያስ ድምጽ ነበር። የመኪናውን ቁልፍ በእጁ አንጠልጥሏል። እስከ ጉልበቱ ድረስ የወረደውን ጥቁር ጋውኑን ቱታው ላይ ደርቦታል። በአንድ እጁ የያዘውን ባለ ግራጫ ቀለም ሹራብ ወደ እኔ እየሰረጋ፣ ውጭው አልበረደሽም እንዴ? በጣም ኮርጭ አለ። ተቀበልኩትና በሱ ልክ የተሰራውን ኮት እዛ ውስጥ ቀጭን ሰውነቴ እንደባለኩበት የበረንዳውን በር አልፎ ወደ መኪናው አበራ። በሩን ዘግቼ ተከተልኩት። ወደ መኪናው ተጠግቶ በሹፌሩ በኩል ያለውን በር ከፍቶ የመኪናውን ቁልፍ ወደ እኔ እየዘረጋ፣ ትንሽ ሳልጠጣ አልቀረው፣ አንቺ ብትነጂ ይሻላል። ቁልፉን ተቀብዬው የሹፌሩ ወንበር ላይ ገብቼ ተቀመጥኩ። በሩን ዘግቶልኝ የግቢውን በር ለመክፈት ሄደ። አቀማመጤን አስተካክዬ መኪናዋን ይዣት ከግቢው ወጣሁ። ትልቁንም በር ዘግቶ መጥቶ ካጠገቤ ተቀመጠ። መኪናዋን ወደፊት፣ ልቤን ግን ወደ ኋላ ዘወርኳቸው። የእናቴ ህመም ከዕለት ዕለት እየባሰ ሄደ። ወንድሜን ለማንከባከብ በሚል ምክንያት ከትምህርት ቤት የምቀርባቸው ቀናቶች እየበዙ ሄዱ። ህይወት ድሮም ባትጣፍጥም የምሪቷ መጠን ግን ከዕለት ወደ ዕለት እየባሰ ሄደ። ቤታችንን ዞር ብለው አይተውት ከማያውቁት ጎረቤቶቻችን መካከል አብዛኞቹ አሁን ላይ መመላለስ ጀመሩ። በሰዎቹ ኮቴ ልክ አዳዲስ ሀሳቦች ቤታችንን እየሞላው ሄደ። ሰፈራችን ውስጥ ካሉት ሴቶች መካከል በስራዋ ሳይሆን በወሬኝነቷ ተመልምላ ለቀበሌ ስራ የበቃችው እትዬ ስህን የተባለችው ሴት እናቴን ጥየቃ ወጣ ገባ ማለቱን ተያያዘችው። የሆነ ቀንም እንደተለመደው እናቴን ሊጠይቁ የመጡትን ሰዎች ቤት አሳያለው ብላ ከመጣች በኋላ ልክ ልትወጣ ስትል አባቴን ልታናግረው እንደምትፈልገው ነገረችውና ተከታትለው ወጡ። እኔ ለእንግዶቹ ቡና አፍልቼ ጨርሼ ኑሮ ቡና የጠጡበትን ሰሃን ሰብስቤ ከቤታችን ጀርባ ላይ ባለችው ቦታ ላይ በርከክ ብዬ የቡናውን ዕቃ አጥባለሁኝ። ምንም እንኳን አባቴና እትዬ ስህን ሊያዩኝ ወይንም እኔ ላላያቸው ብችል እንኳን ድምጻቸው ግን ጥርት ብሎ ይሰማኝ ነበረ። እስከ ዛሬም ድረስ እያንዳንዷ የቃላቶቻቸው ልውውጥ ከነቦታው አልረሳትም። ምናልባትም የሞቴ ዝግመታዊ ሂደት ከዛን ቀን የጀመረ ስለሆነ ይመስለኛል። እኔ እምለው እንደው መቼም በሰፈሩ ሲወራ ሰምተው ይሆናል። የወይዘሮ ራሄልን ልጅ አወቁት? ትንሹን? የእትኛውን? አባቴ ነበር። ትንሹን
እንደውም እንኳን በቅርብ ጊዜ የዛሬ ዓመት እንኳን የተወለደውን እትዬ ስህን ለወሬ በዳደው አፋቸው ቶሎ ቶሎ ያወሩበት ያዙ። ልክ ብለሻል። አዎ እሱን ልጅ እኮ ለማደጎ ሰጥተውት እንዴት ያለ ቆንጆ ፎቶ ላኩላት መሰለ። በል ማለትማ የፈለኩት እዚህ ቀበሌ እየመጡ የተቸገሩ ሰዎችን ልጆች የሚወስዱ ወላጆች አሉ። ነጮች ናቸው። እንደው ትልቋስ ትንሽ ዘለግ ብላባሃለች። ለትንሿ ልጅህም ባይሆን እንደው ሞክረው። እንደው እሷም ትምህርቷን እኮ መማር አልቻለችም ወንድሟን ስትል፣ ባለቤትህም ይኸው ያልጋ ቁራኛ ከሆነች 2 ዓመት ሊያልፋት ነው። ለሷም እንጂ አስቡላት። ያለ እድሜዋ ለምንድን ነው እንዲህ ያለ ኃላፊነት ውስጥ የምትጨምሯት? አሁን እንደው እውነት ሀናዬ የዛሬ ዓመትና 2 ዓመት ሰውነቷ እንዲህ ነበር? አረ እኔም እኮ ባየኋት ቁጥር ተሳቀኩ። እናት ማለት ለመቼ ነው ታዲያ? እኛም አይደለን እንዴ እሷን ያሳደግናት? እንዲህ በቁማ ስታልቅ መቼም ዝም አንል። እድሜ ልኳን በየሄደችበት ሁላ በመጫወቻው እድሜዋ ይሄንን ህፃን ልጅ እያዘለች የምትዞረው ለምንድን ነው? አባቴ ወይዘሮ ስህን ሀሳቧን እስከምታጣቃልል ድረስ ዝም ብሎ ሲያዳምጣት ከቆየ በኋላ እስኪ ከእናትዮ ጋር ልማከርና እነግርሻለሁ፣ ሀሳብ እንደገባው ያስታውቃል። ከዚህ ውጭ ግን ምንም አላለም። ተደብቄ የግቢውን በር አልፈው ድረስ እስከሚወጡ በአይኖቼ ተከታተልኳቸው። የዛች ቀን የወይዘሮ ስህን ትንሽ ንግግር ቤታችንን እንዲሁም የኔን ህይወት አመሰው። ድጋሚ ይሄኛውን መታጠፊያ እንዳታልፊው ኤርሚያስ ነበረ። ለካ ወደ ኋላ የሚጎትተኝን ትዝታዬን እያዳመጥኩኝ መንገዴን ከአንዴም 2 ለቅቄ ወጥቼ ነበረ። ሀና መኪናውን አቁሚው ትዕዛዝ ይመስላል። ለማቆም ይመችኝ ዘንድ ወደ ጥግ ወጣሁኝና መኪናዋን አቆምኳት። የታሰረበትን የመኪናውን ቀበቶ ከላዩ ላይ አላቁ እኔን ለማየት እንዲመቸው ሆኖ ከተቀመጠ በኋላ ሀና የተፈጠረ ነገር አለ እንዴ? ንገሪኝ፣ እያዳመጥኩሽ ነው። ምንም የለም፣ ዝም ብዬ ነው። ኤርሚዬ ግራ ግብት ብሎ አያውቅም። መኖር ደክሞ። ለምን ይደክምሻል? አንቺ እኮ በጣም ጠንካራ ሴት ነሽ። ያንን ሁላ ነገር አልፈሽ ህይወትሽን መስመር ማስያዝ ስትጀምሪ ሊደክምሽም ልትፈሪም አይገባም። ኤርሚዬ በዛብኝ። መነፋረቅ ጀመርኩ። ውስጥ የሚነደውን የፍቅር የመነጠቅ የመጉደል ስሜት በእንባ ጅረት ሰርቶ ፊቴን ያጥቦ ጀመረ። እስኪወጣልኝ ድረስ ሳያባብለኝ ዝም ብሎ ይመለከተኝ ጀመረ። ራሴን በራሴ ካረጋጋው በኋላ መኪናዋን አስነስቼ ወደ ቤት የሚያስኬደውን መንገድ ይዤ ተመምኩ። እና
አሁን ግን ቆይ ምንድነው የምታስበው? አመለወርቅ ነበረች። ከምትኖርበት ሀገር ኮብልላ ለ2 ሳምንት የትውልድ ሀገሯን እንዲሁም ወንድሟንና ልጁን ለመጎብኘት ኢትዮጵያን ከገባች የ24 ሰዓታት እድሜዎቹ ነዋታል። ቁርስ በልተው ከጨረሱ በኋላ ኤርሚያስ ያፈላውን ቡና በማጣጣም ላይ እንዳሉ ነበር። ማለቴ ባይናው እኮ 30 ምናምን አመቷ የሆነ ነው አይደለም? ምንም አዲስ ነገር አታስብም እንዴ ህይወቷ ላይ? ማግባት መውለድ እኮ ማሰብ አለባት ኤርሚዬ። አንተ ነህ ከቅርቧ ያለኸው፣ ልትመክራት ይገባል። መቼም የኛን ምክር እንደማትሰማ ታውቃለህ። አመለወርቅ ለእንግሊዘኛ በቀረበው አማርኛዋ ስለ ሀና የሚሰማትን ነገር ለኤርሚያስ መናገር ጀመረች። እሱም በፊናው በሀሳብ ተውጧል። ኤሚ እኔም እኮ ታሳዝነኛለች፣ ግን ምን ላድርጋት? ታውቂያለሽ ከኔ አንደበት ይሄ ንግግር ቢመጣ ምን ልታስብ እንደምትችል። ህይወቷን ብቻ ሳይሆን የኔንም ህይወት የእሷ የግል ውሳኔ አበላሽቶታል። ህይወት ቀሽም ቁማርተኛ ናት። እንደተጠበቀችው አትሄድም። ከጀበናው ላይ የቀረውን ቡና ማጦ ወደ ሲኒው ገለበጠው። ኤርሚዬ ሀና እኮ በጣም ጥሩ ልጅ ናት። ያለ እድሜዋ ነው ስትፈተን የኖረችው። እኔም ሁሌም ሳስባት ጥንካሬዋ ያስገርመኛል። ትዝ ይልሃል እናትየው ያረፉ ቀን እንዴት እንደሆነች? አመለወርቅ ፊቷን ኮስኩሳ ያንን ዕለት ማሰብ ጀመረች። አዎ ኤርሚያስ ያንን ዕለት ሊረሳው አይችልም። ከትምህርት ቤት ተመልሶ ሁሌም ሀና ለአባቷ ምግብ ይዛ ወደ ቤታቸው የምትመጣበትን ሰዓት ያውቀዋልና እሱም በፊናው የአይን ረሃቡን ለማስታገስ ብቻውን እያንጠባጠበ የሚጫወትባትን ኳስ ይዞ ከግቢው በር ትይዩ ወዳለችው በረንዳቸው ላይ ወጣ። ያቺን ሰዓት ልክ እንደ ሀና ሁላ ጓግቶ ይጠብቃት ነበር። ሰዓቷ ሲደርስ ይታወቀዋል። የግቢው በር በተንኳኳ ቁጥር ከሀና አባት ቀድሞ በሩን ለመክፈት ሲቻኮል ብዙ ጊዜ እየወደቀ ጉልበቱን በግርድፉ የተለሰነው የግቢያቸው መሬት ልጦታል። ትቆይም ትፍጠንም ብቻ ይጠብቃታል። አትቀርም፣ እሷም ትመጣለች። እሱም ሆነ አባቷ ብቻ በሩ ተከፍቶለት ትገባለች። ሲተያዩ ሁለቱም ፈገግ አይሉም። ኳሱን እንደያዘ ደርቆ ይቆማል። ሀና ግን ታፍራለች። አይኖቹን ባየቻቸው ቅጽበት አንገቷን ሰብራ ወደ አባቷ ማደሪያ ትፈረጥጣለች። እሱም ኳሲን ይዞ ማንጠባጠቡን ይቀጥላል። ተመልሳ እንደምትወጣ ስለሚያውቅ ወደ ቤቱ አይገባም። ትንሽ ቆየት ብላ አባቷ እራት የሚበላባትን ሳህን ይዛ ትወጣለች። ቧንቧው ከሚጫወትበት ሜዳ ቦታ ትይዩ ስለሆነ ሰረቅ እያደረገ ያያታል። ከዛም ኳሷን ያመለጠችው አስመስሎ ወደ እግሯ መሀል ይወረውራታል። ቀስ ብሎ ኳሷን ለመውሰድ ወደ እሷ ይቀርባል። ወደ እግሮቿ ተጠግቶ ኳሷን ለመውሰድ ጎንበስ ሲል በአቧራና ጫማ ማጣት የተሰነጣጠቁ ጣቶቿን እንዳያያቸው ወደ ኋላ ታፈገፍጋለች። ኳሷን አንጠልጥሎ ይመለሳል። ስለሚወዳት ጎደሎ አይታየውም።
በፍጥነት እየተጣደፈ ወደ ቤት ይገባና ልብሱን ደርቦ ከግቢ ውጪ ለመጫወት የሚፈልግ መስሎ ይወጣል። ነገር ግን ዋናው ጉዳዩ እንደሆነ ልቦና ያውቃል። ሀናም አባቷ እራቱን በልቶ ከጨረሰ በኋላ ሳህኗን ይዛ የኔ ኤርሚያስን ግቢ ለቃ ትወጣለች። ከጓደኞቹ ተለይቶ ባይኑ ይከተላታል። እየራቀች ሂዳ ከአይኖቹ እስክትጠፋ ድረስ ቆሞ ይመለከታትና ባይኑ በልቡም ይሸኛታል። ነገ መታስከያት ድረስ። ታዲያ ያን ዕለት አመሻሽ ግን ከወትሮ የተለየ ሆነ። ቢጠብቃት አልመጣችም። ጥበቃው ግን የሱ ብቻ ሳይሆን የአባትየውም እንደነበረ የገባው። የሀና አባት በተደጋጋሚ ስልካቸውን እንደያዙ የግቢውን በር እየከፈቱ ከግራ ወደ ቀኝ እየተገላመጡ ወጪ ወራጁን ሲመለከቱ ነበር። በሰላም እንዳልሆነ ልቦናው ነግሮታል። አፍቃሪ ስድስተኛ የስሜት ሕዋስ አለው ይባል የለ? ልክ እንደዛ። ጥቂት ቆይተው ግን አባትየው እየጮሁ የግቢውን በር ከፍተው ሲወጡ አያቸው። ኳሱን በቀኝ እጁ እንደተሸከመ ደመነፍሱን እየበረረ ተከተላቸው። እሳቸውን እየተከተለ ብዙ ሐሳብ ያስባል። ሀና ምን ሆና ይሆን? ምናልባት ታማ ይሆን እንዴ? ብትታመም ኖሮ ደግሞ ስልክ ደውለው ይነግሯቸው ነበረ። ወይስ ለእሳቸው እራት ልታቀብል ስትመጣ መኪና ገጫት? አዎ፣ ከመጀመሪያው ሐሳብ ይልቅ ይሄኛው ሐሳብ ሚዛን የደፋ መሰለው። ብዙ ነገር አሰበ። ብቻ ባልተገለጸለት ሐሳብ እየተናወጠ ወደፊት ይከንፋል። አባትየው እየበረሩ ሄደው ለመውደቅ የተቃረበችውን ከዛገ ቆርቆሮ የተሰራች የግቢ በር በርግደው ወደ ሆነ ቤት ውስጥ ገቡ። ከዛም በሩ ተዘጋ። እሳቸው ከገቡበት በር መካከል ድምጽ ግን የሚወጣ የሚያስጨንቅ ነገር ይሰማዋል። ሀና ምን ሆነች? አሁንም ይሄንን ጥያቄ የሚመልስለት በቂ መልስ ግን አላገኘም። ተከትሏቸው ለመግባት ቢፈልግም ድፍረቱ ግን አልነበረውም። ከግቢው ውስጥ የሚወጣው ድምጽ ግን እጅግ ይረብሻል። ጩኸት፣ ሰቀቀን፣ ለቅሶ። በድጋሚ ራሱን ጠየቀ። ሀና ምን ሆነች? በሩ ጋር ሆኖ ከመንቀጥቀጥ ይልቅ በሩን ከፍቶ ገብቶ እየተካሄደ ያለውን ነገር ለማወቅ ፈለገ። ግን ድፍረቱን አጣ። የሳምንቱ የመጨረሻ የእረፍት ቀናቶች ተገባደው ሁሉም ሰራተኞች የሥራ ገበታቸው ላይ ይገኛሉ። ዳንኤልና ሀና ኤርሚያስ ቤት ከተፈጠረው ክስተት በኋላ ለመጀመሪያ ጊዜ ዛሬ መገናኘታቸው ነው። ድርጅቱ መደበኛ ዓመታዊ አመራሮች ስብሰባውን ከ2 ሳምንታት በፊት ቢያካሂድም እንኳን ትናንትና አመሻሽ ላይ ከባለቤቶቹ የመጣውን አስቸኳይ የስብሰባ ጥሪ ለሚመለከታቸው አመራሮች ተላልፎ ስለነበረ ዛሬ ላይ እንዲገናኙ ተወስኗል። እኔ የምለው ሀኒቾ፣ ስብሰባው ግን ስለምን እንደሆነ አታውቂም እንዴ? በምን ላውቅ እችላለሁ? ሀና እየተናደደች ዳንኤልን ትገላምጠው ጀመረ። ማለቴ መቼ የሆነ ነገር ሰምቶ ኤርሚያስ ካንቺ አይደብቅም
ዞር ብላ ከፊት ለፊቷ የተቀመጠውን ኤርሚያስ አየችው። ኤርሚያስ ከተሰብሳቢዎቹ በፊት ባለው ዘወትር የድርጅቱ ባለቤቶች ከሚቀመጡበት ወንበር ላይ ሲቀመጥ በአግራሞት እያየው እሰይ ኧረ ጭራሽ ደግሞ ዛሬ ስብሰባውን ብቻውን ሊጀምረው ነው መሰለኝ። ዳንኤል ኤርሚያስን ባይጠላውም ይቀናበታል። በሃና አይን ሚዛን ላይ ከኤርሚያስ ጋር አብረው ቢቀመጡ ሚዛን እንደማያነሳ ያውቀዋል። የፍቅር ክፉ ጎኑ የግልን እንጂ የተፈቃሪ ልብ መቆጣጠር አለማስቻሉ ነው። እሱ በሚወዳት መጠን ኤርሚያስን እንደምትወደው ያውቃል። አሁንም አይኖቿን የኤርሚያስን አይኖች ፍለጋ ሲንከራተቱ ያዛቸው። ከጥቂት ደቂቃዎች በኋላ ወይዘሮ ጥሩነሽ ከኤርሚያስ አጠገብ ላይ በነበረው ቦታ ተሰየሙ። ከዚያም ስብሰባው ተጀመረ። ኤርሚያስ የሞት ሞቱን ያዘመመውን የቆርቆሮ በር በርግዶት ገባ። ግቢውን እውነትም የሞት አውድማ ተቆጣጥሮታል። ያስፈራል። ውስጥ ያሉትን አንዳንዶቹን ሰዎች በአይን ያውቃቸዋል። ከወዲያ ወዲህ እየተሯሯጡ ያለቅሳሉ። ግማሹ ይዘላል፣ አንዳንዱ ነጠላውን ያርገፈግፋል። የሃና አባትም የተሰበሰበውን ሰው ሲያዩ የተገለጠላቸው ነገር ያለ ይመስል እየተንከባለሉ ማልቀስ ጀመሩ። የእሳቸው ድምፅ ተከትሎ አንዲት ልጅ እግር ሴት እየተንሰቀሰቀች መታ ተጠመጠመችባቸው። የልጅቷን ማንነት ለማጣራት ትንሽ ጠጋ አለ። ሃና ነበረች። ይሄን የተረጋጋ ከዛ በኋላ የሚሰማው ማንኛውም ዜና ሊሰብረው አይችልም ነበር። እንኳን እሷ ብቻ ደህና ሆነች። ለመጀመሪያ ጊዜ ያኔ ነበረ ወደ እሱ የሚጠራው ነገር ፍቅር እንደሆነ የገባው። አሳዘነችው። እንባውን እያዘራ ወደ ቤቱ ተመለሰ። በሚገባው ዋጋ መጠን ሁላ እየከፈለ የዚችን ልጅ ሰላም ለማስጠበቅ አንዳች እንኳን እንባ እንዳይፈሳትና እንዳትሰበርበትም ሊጠብቃት ለራሱ ለመጀመሪያ ጊዜ ቃል ገባ። አዎ የሃና ስቃይ ሁላ ስቃዩ አድርጎ ሊቀበል ወሰነ። ይሄ ጥበቃ ስሜት አሁንም ድረስ ውስጡ አለ። በምንም ነገር ተጎድታና ከፍቷት ሊያያት አይፈልግም። የምትለውንና የምትመስለውን ያህል ጠንካራ ስላልሆነች እስከ ዛሬም ሊርቅ ቢፈልግ እንኳን በዙሪያዋ ሲያንዣብብ ቆይቷል። በራቃት መጠን የምትሰባበርበት ስለሚመስለው ነበረ ሁሌም ከጎኗ ሊሆን የሚፈልገው። ነገር ግን አሁን እንደ ድሮ ባለ ስሜት ሳይሆን በተለየ ጥበቃ ነው ሊጠብቃት የሚፈልገው። ስብሰባው ተጠቃሎ እንደተበተነ ዳንኤልና ሃና እየተከታተሉ ካዳራሹ ወጡ። እኔ ምለው ሃኒቾ እንዲ ቁልፍ አመራር ላይ ያለው ሰው ግን ጥሩ ክፍያ አይደል እንዴ የሚከፈለው? እንዴት እንዲ በፍጥነት ስራውን ለመልቀቅ የፈለገ ይመስልሻል? ዳኒ እኔ ምን አውቃለሁ? የዳንኤልን እረፍት አልባ ጥያቄዎች መመለስ የተለቻት በሚመስል ሁኔታ ረጅም ጫማዋን በፍጥነት እያማታች ወደ ቢሮዋ መገስገስ ጀመረች።
ቆይ እስኪ ቆይ እሺ ማን ይሆናል ብለሽ ታስቢያለሽ ሊለቅ የፈለገው ሰው? ኧረ ዳንኤል ዛሬ እረፍት ስጠኝ በእናትህ። ወይ ወይዘሮ ጥሩነሽ እንዳሉት እረፍት ፈልገው ይሆናል። በዛ ላይ ደግሞ እንዳሉት ልጃቸው ለቦታው ብቁ ከሆነ ሌላ ሰው ለምን ቀጥረው ገንዘባቸውን ያባክናሉ እንዴ? ያስተዳደሩን ቦታ ለራሳቸው ሊሰተው ገንዘባቸውንም ጊዜያቸውንም አይቆጥቡም እንዴ? የስብሰባው አጠቃላይ መልእክት የድርጅቱ ቁልፍ ቦታ ላይ ያለ አንድ አስተዳዳሪ ሙሉ በሙሉ ስልጣኑን ሊለቅ ስለፈለገ ውጭ ሀገር ላስተማሩት አንድያ ልጃቸው ስልጣኑን ሊያሸጋግሩት እንደሆነ መልእክት ለማስተላለፍ ነበረ የዛሬው ስብሰባ። ለነገሩ ሀኒቾ ልክ ነሽ። ለነገሩ እኛ ምን አገባን? ማንም ይምራው ማን፣ እኛ ሁሌም የተጣለብንን ስራ ከመስራት ወደኋላ አንልም። ይልቅስ ምሳ ምን እንብላ? ዳንኤል እቺን አጋጣሚ ተጠቅሞ የባለፈውን ክስተት ከልሶ ሊያወራት እንዲሁም ወደፊት የሚያስኬደው ጥቂት መንገድ ካገኘ ያቺን ተጠቅሞ ግንኙነታቸውን ሊያስቀጥል እየተጋ ነው። የእሷን ስሜት ባያውቀውም በመልፋቱ መጠን ያህል ግን ይተማመናል። ምናልባት የሀና ልብ ለዳንኤል ሊከፈት ይችል ይሆናል። የቢሮዋን በር ተደግፋ እንደቆመች ምን መብላት እንዳለባቸው እያሰበች ባለችበት ቅጽበት የእጅ ስልኳ እሪታዋን አስተጋባች። ትንሽ ፈተሽ ካረገች በኋላ ስልኩ ያለበትን ቦታ ያገኘችው በሚመስል ሁኔታ መሽርጥ አውጥታ የደዋዩን ማንነት ተመለከተች። ዳንኤልም ከስልኳ ሳይሆን ከፊቷ ላይ አብረው ምሳ ሊበሉ እንደማይችሉ አነበበ። ኤሚ የመኪናው ተሳፋሪ ወንበር ላይ ገብታ እየተቀመጠች ነበር። ሃኒ በዚህ ስም ከጠራት ረዘም ያለ ጊዜ ስለሆነ ፈገግ አለች። ሀና የቅድሙን ስልክ ካነሳችሁ በኋላ ነይ ባላት መሰረት የመኪና ማቆሚያው ቦታ ላይ ሄዳ ከኤርሚያስ ጋር ተገናኘች። የመኪናውን ቀበቶ በወገቧ መካከል አሳልፋ ከሰገባው ዶለችው። እንዴ ዛሬ ምን ታየ እባክህ? ከስራ ያስኮብልለ የት ልትወስደኝ ነው? ከገሳት እኮ ስራ ገቢ ነኝ። ታዲያ ምኑ ያስገርማል? ዛሬ መጀመሪያ ጊዜ እኮ አይደለም ላስኮብልልሽ ስልሽ። የመኪናውን የፊት መስታወት እየተመለከተ አሻግሮ ያያት ያዘ። ጥቂት ጊዜ ዝም ካለች በኋላ መጠነኛ ፈገግታ አሳየችው። ምሳ በላሽ? እንደውም መኪናውን በፍጥነት አስነስቶ መክነፍ ጀመረ። አሁን ጠይቋት ነበር። ዛሬ ሳይሆን ከብዙ ጊዜያት በፊት። እሷም ታስታውሰዋለች። ልትረሳው ካልፈለገች በቀር ልትረሳው አትችልም። እሺ ከዚህ ቦታ ይዤሽ ልጥፋ፣ ማንም ወደማያውቀው ቦታ እንሂድ፣ በቃ ከዛ እንኖራለን የተረጋጋ ህይወት፣ ማንም የማያውቀን ሰው፣ ማንም የማያውቀን ቦታ ሄደን። ሀና አንቺ ብቻ እሺ በይኝ፣ በቃ ሌላውን ሁላ ነው ወጣዋለሁ። ምናልባትም ከ10 ዓመት በፊት ነበር እንዲህ አላት። ከልቡ ነበር። አንድ ጊዜ ብቻ ሳይሆን በተደጋጋሚ ያቀረበላትን የፍቅር ጥያቄ በመግፋቷ ምናልባት ይህ ካላሳመናት ብሎ ነበረ።
ዛሬም አቅማማች። ትዕግስቱ እየተሟጠጠ ነበር። እንደሚወዳት ታውቃለች። እሱም በመጠኑም ቢሆን እንደምትወደው ይረዳል። ነገር ግን የኤርሚያስ ፍቅር እንደ ሀና ድብብቆሹን አልወደደውም። የግሉ መሆኗን ሊያውጅና የራሱ ሊያረጋት ጓግቷል። ይህንን ስሜቱን ደግሞ ከእናቷ ሞት ሰልስት ጀምሮ ለተከታታይ 2 ዓመታት እንደ ዳዊት ደጋግሞላታል። የሷ ምላሽ ግን እንደፈለገው አልነበረም። ከእለት ወደ እለት ተስፋው እየመነመነ አሁን ያለበት ደረጃ ላይ ደርሷል። ሀና አሁንም እንዳቀረቀረች ነው። ሀና ለመጨረሻ ጊዜ ነው የምጠይቅሽ፣ አብረሽኝ መሆን ትችያለሽ ወይስ አትችይም? ንግግሩ ኃይለ ቃልን ያዘለ ነው። በጊዜ ብዛት መድከምና ተስፋ መቁረጥ ውስጡን እያንገላታው ነው። በየቀኑ ያለ መልስ መሞት ሳልችቶታል። በየቀኑ ጥበቃው አድክሞታል። ስለዚህ ዛሬ ምናልባትም ለመጨረሻ ጊዜ ይሆናል የሚነግራት። የዛሬው ውሳኔዋ እስከ ዘላለም ድረስ ሊያስቆርጠው ይችላል። እንደ ድሮ ማብራሪያን አይሻም። እሺ ካልሆነ ደግሞ እምቢ የሚል መልስ ብቻ ነው የሚጠብቀው። ዛሬ የምትነግረውን ነገር ያለምንም ማብራሪያ ለማመን ወስኗል። ሀና መልስ ስጪ። አብረሽኝ ልትሆኚ ትችያለሽ ወይስ አትችይም? ደገመላት። አልችልም። እልሁን ተቆጣጥሮ ለምን? ወንድሜስ አቤኔዘርስ? ስለዚህ ጉዳይ እኮ በተደጋጋሚ ተነጋግረናል ሀና። እድል ስጭኝና ላግዝሽ። ማድረግ በምችለው ነገር ሁላ እንዳደርግ ፍቀጂልኝ። በምንም ነገር ቢሆን ከጎንሽ እንደመሆን እኮ 10 ቃል እየገባው 10 እየነገርኩሽ ነው። አይሆንም። ልትረዳኝ አትችልም። ከዚህ በላይ ሊለማመጣትም ሊያስረዳትም አልፈለገም። የተቀመጠችበት ቦታ ላይ ጥሏት ወደ ቤቱ ተመለሰ። ሀናና ኤርሚያስ መንገዳቸውን እንደቀጠሉ ነው። ሁለቱም በተመሳሳይ ሰዓት ወደ ተመሳሳይ ትዝታ ሄደው ነበረ። ረጅም ደቂቃዎችን ያለምንም ንግግር ከተጓዙ በኋላ ወዴት እየሄዱ እንዳሉ ስለገባት ጉሮሮዋን ጠራርጋ ኤሚ ለምንድን ነው ወደዚህ ቦታ ያመጣኸኝ? ትዝታዋ እየተቀሰቀሰ ነበር። ያልጨረስነው ታሪክ ስላለ። ፊቱን መልሶ ሳያት ነበር የተናገረው። ከምግብ ቤት ምሳ እንዳልበላች ስትነግረው አሻሽጎ ያመጣላትን ምግብ መብላቷን አቋርጣ በትክክል ከከደነችው በኋላ የመኪናው በስተኋላ ካለው ወንበር መካከል ልጅ ወደ ቀረባት ገፋ አደረገችው። መኪናውን እየዘወረ ባደጉበት ሰፈር መሃል አቆራርጦ ለመጨረሻ ጊዜ የተገናኙበት ቦታ ላይ አቆሙ። አሁንም በድጋሚ ለረጅም ደቂቃዎች ረጅም ዝምታ ሆነ። ሀና ይህንን ቦታ ታስታውሻለሽ? እንዳስታወሰችው ፊቷን ተመልክቶ ተረድቷል። ዞር ብሎ ካያት በኋላ ወደ ቦታው አሻግሮ እየተመለከተ ታውቂያለሽ፣
ለመጀመሪያ ጊዜ የልብ ስብራት ምን ማለት እንደሆነ ያወቅኩት ያን ዕለት ነበር። ኤሚ ሀና እንባ እየተናነቃት መናገር ሊጀምር ስትል ዝም ብለሽ ስሚ፣ እንድትናገር ያልፈቀድኩልሽም። ዝም አለች። ታውቂያለሽ እስከዛች ደቂቃ ድረስ ተስፋ አልቆረጥኩም ነበር። ከዛሬ ነገ ሐሳቧን ቀይራ ትመጣለች የሚል ቀቢስ ተስፋ ውስጥ የሞልቶት ነበር። ምን ያህል እንደምወድሽ ታውቂያለሽ። እስከዛች ጊዜ ድረስ ሀና የወደፊት ትሆናለች የሚለው እምነት ውስጥ ነበር። ወደ አንቺ ከመምጣቴ በፊት መሞከር ያለብኝን ሁላ ሞክሬ ማድረግ ያለብኝን ነገር ሁላ አድርጌ ነበር። ለፍቻለሁ። ስለ ወንድምሽም ስለ ቤተሰብሽም ላቆየው ልጠብቀው ስላቃተኝ ፍቅርሽም ያሁላ ልፋት ግን አንቺን ለማቆየት በቂ አልነበረም። ሀና ያለ ረፍት እየተንሰቀሰቀች ታለቅሳለች። ሊያባብላት ግን አልወደደም። ምን ያህል ጊዜ እንድትወጂኝ እንደጠየቅኩሽ ትዝ ይልሻል? እጅግ በጣም ብዙ ጊዜ። ድግግሞሽ ተስፋ ያስቆርጣል። በቀላሉ ግን ተስፋ እንዳልቆረጥኩ ታውቂያለሽ። 2 ዓመታት ሙሉ ሰጥቼሽ ነበር ሀና። በእያንዳንዱ ሰከንድ መካከል በእርግጠኝነት ትመጫለሽ ስላስብ ነበር። በቃ ያን ለተገናኝተን እያወራን አልችልም የሚለው ቃል ከአንደበትሽ ሲወጣ ስሰማው ነበረ። የህይወት ለኔ ሰቀቀን እንጂ ደስታ እንዳልሆነ የገባኝ። ቢሆንም ሐሳብሽን ትቀይራለሽ ብዬ ድጋሚ ለምን የሚል ጥያቄ አንስቼ እድል ሰጠውሽ። ወንድምሽን ምክንያት አደረግሽ። በቃ ሰለችኝ። ልቤ ባንቺ ባይቆርጥም ግን ደነደና። ባልጠላሽም መቆየቱ ጊዜን ከማባከን የተሻለ ጥቅም እንደሌለው ተረዳው። ዞር ብሎ አያት። ዋናው ፍቅርሽ በሰዓቱ ምን ያህል እንደጎዳኝ ሐሳቡ ሊኖርሽ አይችልም። ካንቺ ከተለየው በኋላ የት እንደሄድኩ ታውቂያለሽ? አይኖቿ የእንባ ከረጢትን እንዳዘሉ ወደሱ ተመለከተች። ናርዶስ ጋር ተወደኝ እንደነበረ ታውቂያለሽ። ውስጤ ማንነቴ ሁሉ ነገር ድቅቅ ብሎ ነበር እሷ ጋር ሄድኩት። ተሰባብሮ የወደቀው ማንነቴን ቀስ በቀስ አቆመችው። ድጋሚ ነፍስ ዘራው። ከኔ ምንም ፍቅር ሳታገኝ ለወዳት እንደማልችል እየነገርኳት ቀረበችኝ። በጊዜ ብዛት ስለምዳት የወደድኳት መሰለኝ። ሳናቀው ረዥም ጊዜያትን አብረን መዋል ጀመርን። መላመዳችን ፍቅር መሰለኝ። አንቺን ለመርሳት ብቸኛው መንገድ ናርዶስን ያለቅጥ መቅረብ ነበርና አደረኩት። አገባዋት። ናርዶስ ምቹ አስተዳደጓ ሚዛናዊነትን አሳጣት እንጂ ክፉ ልጅ አይደለችም። በተለይ ለኔ ደግሞ ሁሉ ነገር ነበረች። ጥሩ ልብ አላት። ሁሉ ጊዜም ቢሆን በምትሰጠኝ ልክ ፍቅር ልሰጣ ስላልቻልኩ ግን ነጭናጫና ኩራፊ ያረኳት።
የናርዶስ ጸባይ ማጣት አመል ሳይሆን ምላሽ የሌለው ፍቅር የማስታመም ጥርቅም ውጤት ነው። ያንን ስሜት ደግሞ ባንቺ ስለማውቀው እረዳታለሁ። ተጋባን፣ ጊዜያቶች ሄዱ። ከዛ ሄርሜ መጣች። ቤታችን ሳይታወቅ ሞላ። እኔ ግን ለልጅ አባት እንጂ ለሚስቴ ባል መሆን አልቻልኩም ነበር። ግዴለሽነቴ ሲበዛባት ጥላኝ ሄደች። ራሴን ወቅሰዋለሁ። ሁሌም ለናርዶስ ጥሩ አፍቃሪ ባለመሆን እጸጸታለሁ። ሀና፣ ዛሬ እዚህ ቦታ ያለመጣሁሽ ያለ ምክንያት አይደለም። ይኸውልሽ፣ ሁሉም የፍቅር ታሪክ በጥሩ አይቋጭም። ጥሩ ጊዜ ነበረን። ስለ ልጅነታችን፣ ስለ መጀመሪያ ፍቅሬነትሽ ዛሬም መቼም አልክደውም። ከዛ ጊዜ ከዛ ነገር ሁላ በኋላም ልቤ ውስጥ ስላንቺ የተጻፈ ክፋት የለም። ሁሌም አንቺን ሳስብ ልጅነቴንና ፍቅርሽን ነው ማስበው። ትንሿን ሀና፣ ምትሽኮረመመውን፣ ያለ መጠን የምታፍረውን፣ ጥሩ ልብ ያላትን፣ ዛሬም ነገም የምኮራባትን ጠንካራዋን ሀናን። መጠንከር ካለብሽ ስለ ራስሽ ስትጠንክሪ፣ ጥሩነትሽና ፍቅርሽ ሁሌም በልቤ ይኖራል። የተዋደደ ሁሉ አይጋባም። እኔ ከዚህ ቦታ እየተንፏቀኩም ቢሆን ለመውጣት ወስኛለሁ። እየወጣሁም ነው። አንቺ ግን አሁንም እዚሁ ጋር ነሽ። ኤርሚያስ ከዛሬ ነገ ይመጣል ብለሽ እየጠበቅሽ ነው። ሀኒ፣ ያ ሊሆን አይችልም። እጅግ በጣም ብዙ ክፍተት ተፈጥሯል። ያኔ እዚህ ቦታ ላይ እንዳለን ይዘሽ ብታቆይ ኖሮ የዛሬው ነገር ባልተፈጠረ ነበረ። እኔና አንቺ ስለ መረሳሳት ሳይሆን ስለ ትዳር እናወራ ነበር፣ ወይንም ስለ ልጆቻችን። ያ ግን አልሆነም። ኤርሚዬ፣ እንዴት አድርጌ ላቆይ እችል ነበር? ታማሚ አባት እኮ ነበረኝ። ወንድሜን ገና አቅፌ ሳልጠግበው ነጥቀው ለማስደገው እንደሰጡብኝ ታውቃለህ። አቤኔዘርን ለማግኘት እንዴት ስለፋ እንደኖርኩ ታውቃለህ። ኑሮዬን ለማሸነፍ ቤተሰቤን ለመቀየር እንዴት ስለፋ እንደኖርኩ ታውቃለህ። ሀና፣ ላግዝሽ ልርዳሽ ብዬሽ ነበር። ማህበረሰብ ውስጥ የምንኖረው እኮ በሰዎች ተከበን። እውነት በዛ ሰዓት ሀና ኤርሚያስን ወደደችው ቢባል ኢኮኖሚያዊ ችግሬን ለመፍታት እንጂ አፍቅሬ ነው ብሎ የሚያስብ ማን ነበረ? ቤተሰቦችስ የሚቀበሉኝ ይመስላል? አቋረጣት። ሀና፣ እዛ ሁኔታ ውስጥ አንቺን ላለመክተት ነበር ይዤሽ ልጥፋ ብዬሽ የነበረው። አንቺ እኮ አንድ ሰው ነሽ። ስለ ማህበረሰቡ ልትኖር አትችይም። ምንም ነገር ብታደርጊ ማህበረሰቡ በአንድ ድምፅ አያደንቅሽም። ምክንያት እየፈለገ ይተችሻል እንጂ። እያንዳንዱን ሰው ማሰብ በሚችለው መጠን ነው ሊተችሽ። እያንዳንዱ ሰው ማሰብ በሚችለው መጠን ነው ሲተችሽና ሲፈርድብሽ የሚኖረው። የምትኖሪውን ህይወት የምትኖሪው ለራስሽ ብቻ ይሁን። ትክክል ወይም ስህተተኛ መሆንሽን አይምሮሽ እንጂ ሰው አይንገርሽ። ስለ ራስሽ ብለሽ ኑሪ። ሀና አሁንም ትንሰቀሰቃለች። ሀኒ፣ የዛሬው ስብሰባ ስለኔ ነው የተደረገው። ከዚህ በኋላ የስራ ቦታችን አንድ አይሆንም። ዛሬ ማታ ጠቅልዬ ወደ ጀርመን እበራለሁ።
እየተያየን በየደቂቃው መሞት የለብንም። ለናርዶስ ጥሩ ባል ለመሆን ልግሳት ወስኛለሁ። አንቺም እድሜ ከቁጥር በላይ እንደሆነ ታውቂያለሽ። አዲስ ነገር፣ አዲስ ህይወት አስቢ። እንዲሆነሽ እንድትቀሪ አልፈልግም። ሀኒ ወደድሽም ጠላሽም ሰው ያስፈልግሻል። ነገን አብረሹ የምታቅጁ አብረሹ የምታዩ ሰው ለአንቺ እስከተመቸሽ ድረስ ማንም ቢሆን ግድ የለኝም። ዳንኤልም ቢሆን። ሀኒ እኔና አንቺ ትዝታዎች ነን። ያ ትዝታ ህይወትሽን ከመኖር እንዳያግድሽ እባክሽ ከዚህ ቦታ ውጪ። ውስጥሽ አለ ሳላውቅ ወይም በማወቅ አድርጌ ያስቀየምኩሽ ነገር ካለ ይቅርበኝ። እኔ ስለ ሁሉም ነገር ይቅር ብዬሻለሁ። እሚ እባክህ እንዳትበለኝ። ለመጨረሻ ጊዜ አንድ እድል ስጠኝ እባክህ። ድጋሚን ሞክረው እባክህ። ጎንበስ ብሎ በግራ የቀለበት ጣቱ ላይ የታሰረውን የወርቅ ቀለበት አየው። አልችልም ሀኒቾ አልችልም። ለምን? እየተነፋረቀች ጠየቀችው። ልጄስ? ሀና አንገቷን ደፍታ መንሰቅሰቅ ጀመረች። ይገባታል። ሄርሜላ ምንም ያህል ብትወዳትም እንኳን ከናርዶስ የበለጠ ልትወዳት አትችልም። ከመኪናው ኪስ ውስጥ የታሸገ በፖስታ የተጠቀለለ ብዙ ወረቀቶች አውጥቶ እያቀበላት፣ እኚህን ወረቀቶች ያገኟቸው አቤኔዘርን በማደጎ ለነጮች ከሰጡት ድርጅት ላይ ነው። እንግዲህ እስኪ በደንብ ያቸው፣ የሚጠቅምሽ ነገር ይኖራል። አመሰግናለሁ። ከዚህ በላይ ልረዳሽ ባለመቻል ያዝናለሁ። የመኪናውን በር ከፈተላት። ሀና ውረጂ። ከዚህ ቦታ ላይ ራስሽ የምታወጪው አንቺ ነሽ። የመኪናውን በር አልፋ እንባዋን እያዘራች ወረደች። መልካም እድል። የመኪናው በር ተዘጋ። ለመጨረሻ ጊዜ በፊት መስታወቱ መካከል አሻግሮ አያት። መንገዱ ዳር ተንበርክካ ተንሰቅስቃ ታለቅሳለች። መኪናውን አዙሮ ከዋናው አስፋልት ተቀላቀለ። ለሷም ሲል መራቅ ነበረበት። የማያድን መድኃኒት ከሞት አያስጥልም። ሊይዛ ስላልቻለ ለቀቃት። በዓይኑ የሞላው እንባ መንገዱን ሲጋርደው ነበረ። እያለቀሰ እንዳለ የተረዳው። ሁሉም የፍቅር ታሪክ ፍጻሜው አያምርም። ንጥቂያ በዚሁ ተቋጨ። እንግዲህ ውድ አድማጮቼ ከረጅም ጊዜ በኋላ ነው የተገናኘ ነው። በጣም ናፍቃችሁኝ ነበረ። እንግዲህ ንጥቂያን በዚህ ሁኔታ ደምድመነዋል ማለት ነው። ከዚህ በኋላ እንኳን አልጠፋም፣ በደንብ እንገናኛለን። እንደተለመደው ሰምታችሁ ስትጨርሱ ሀሳብ አስተያየታችሁን ጻፉልኝ። ኢንስታግራም ላይ ልታገኙኝ ትችላላችሁ። እታች ተወላችኋለሁ ዲስክሪፕሽን ቦክስ ላይ፣ እዚህም ላይ ኮሜንት ልታደርጉልኝ ትችላላችሁ። በጣም ውድድድድድ ነበር ነው ማረጋችሁ።
ከዚህ በኋላ በተለያዩ በአዲስ ስራዎች እንገናኛለን። እንደዚህ አሁን እንደጠፋሁት አልጠፋም ከዚህ በኋላ። እንግዲህ በቀጣይ ስራ እስከምንገናኝ ድረስ ዛሬ አብራችሁ ቆየሁት ማያ ነበርኩኝ። በድጋሚ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላም ሁኑልኝ። መልካም ጊዜ